ጻድቅ ወዳጅ ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት በታምሮ 7 ባቄላ ምግብ ሆኖ በታምሮ 7 ባቄላ ምግብ ሆኖ አቡነ ገብረ መንፈስ ቅዱስ ጻድቅ ወደ እርሶ መጥቻለሁ ከሩቅ አጋምና ቀጋር እየበላው ስንቅ ያማልዱኝ ብዬ በወገቦ ስንቅ ሰግድ ሰላም ሰግድ ሰላም ቅዱስ ሚካኤል ኃያል ቅዱስ ሚካኤል ኃያል የለበሰው ልብሱ የእሳት ነበልባል ተጽፏል ወንጌል ቃል ሰግድ ሰላም ተጽፏል ወንጌል ቃል ሰግድ ሰላም አኪያኖስ የሚሉት መነኩሴ የሰሌን ቆብ አድርጎ በራሱ የሥጋን ፍላጎት ስላራቀ ከሱ እሳት አበራ ነፍሱ ሰግድ ሰላም እሳት አበራ ነፍሱ ሰግድ ሰላም ቅዱስ ጊዮርጊስ ዘልዳ ዘንዶ ሰገደ በእግር እጹብ ድንቅ ይላሉ በሰብአ ደብር እጹብ ድንቅ ይላሉ በሰማይ ክብር አታማልደኝ በሥልጣንህ ሰግድ ሰላም አታማልደኝ በሥልጣንህ ሰግድ ሰላም ዓርቡን ሊሰቅሉት ሐሙሱን ተሰናበታት እናቱን እናትዬ ታይኛለሽ ተሰቅዬ ይስቀሉኝ ሐሰት በቃሌ አይገኝ ይግረፉኝ ሐሰት በቃሌ አይገኝ ኦ ማርያም አውጪኝ ከጭንቅ ለእኛ ብሎ በለበሰው ጨርቅ ኦ ማርያም ማሪኝ በሕማሙ ለእኛ ብሎ ባፈሰሰው ደሙ ኦ ማርያም እኛን ለእኛ ብሎ ተወግቷል ጎኑን ኦ ሰንበቱ ሰንበቱ አሳድሪኝ በእንተ ሰንበቱ አይተወኝ ቸሩ ጌታዬ ከጭንቁ ላይድን ሥጋዬን ብቻ ስረዳ ነፍሴ በጽኑ ተጎዳ በቤት ያሉ ጻድቃን ይለምናሉ ላጣን ኪዳን ሲያደርሱ ለዋሲትሱ ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልድያን ልብ እንደከፈተ ልቤን ክፈተው የልድያን ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መብርሃን ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን።
አንደኛ ነገሥት ምዕራፍ 19 ቁጥር 1። አክዓብም ኤልያስ ያደረገውን የሐሰት ነቢያትንም ሁሉ በሰይፍ እንደገደላቸው ለሚስቱ ለኤልዛቤል ነገራት። ኤልዛቤልም አንተ ኤልያስ ከሆንክ እኔም ኤልዛቤል ከሆንኩ ነገ በዚህ ጊዜ ሰውነትን ከነዚህ እንዳንዱ ሰውነት ባላደርጋት አማልክት እንዲህ ያደርጉብኝ እንዲህ ይግደሉኝ ብላ ወደ ኤልያስ ላከች። ኤልያስም ፈርቶ ተነሳም፣ ነፍሱንም ሊያድን ሄደም። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከደድሆ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በደድሆም ዛፍ በታች ተኛ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ከዚህ በኋላ ኤልያስ ተነስቶ እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላ፣ ጠጣም፣ ተመልሶም ተኛም። የእግዚአብሔርም መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ፣ ጠጣም። በዚያም በበላው የምግብ ኃይል እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። እንዴት ዋላችሁ? በጣም ጨመርከው። እዛ ይረብሽ እንዳይሆን በዛ ማለት ነው። እንዴት ዋላችሁ? መረበሽ ብቻ ሳይሆን እንዲያው ሰዎች አለፍላጎታቸው ሲሰሙ ቅር ስለሚላቸው ለዚያ ነው። በቤተክርስቲያናችን ታሪክ ውስጥ አንድ ንጉሥ ነበረ እና ያ ንጉሥ ክርስትናን በደንብ ለመኖር ፈልጎ ምን ማድረግ አለብኝ ብሎ ከሊቃውንቱ ይማከራል። ክርስቲያን ትሆን ዘንድማ መጽሐፍ ቅዱስን አንብብ ይሉታል። እስቲ አምጡልኝ ይላል። ቢመለከተው አንብቦ የማይዘልቀው ነገር ሆነበት። ከዚያ ከሊቃውንቱ አንዱን ብቻ መርጣቸው አቅርቡልኝ አለ። አቀረቡለት። እኔ መልካም ክርስቲያን መሆን እፈልጋለሁ፣ ነገር ግን መልካም ክርስቲያን ለመሆን ቅዱስ መጽሐፍን ማንበብ እንደሚገባ ነገሩኝ። ይህንን ሁሉ ለማንበብ ጊዜ አይኖረኝም። ስለዚህ መጽሐፍ ቅዱስን የሚወክል አንድ ጥቅስ ብቻ ከመጽሐፍ ቅዱስ ውስጥ አውጥተህ ስጠኝ ብለዋል። ሙሉን መጽሐፍ ቅዱስ የሚወክል ብለዋል። በጣም አስጨናቂ ጥያቄ ስለነበረ ከንጉሥ ፊት የመሰለኝን ተብሎ ስለማይቀርብ አዘነ፣ ተጨነቀ፣ አሰበ። በኋላ ግን ይዞ ሄደና ንጉሥ ሆይ መጽሐፍ ቅዱስን በፊት በኋላ በቀኝ በግራ ብታገላብጠው በወንጌል ያለ አንድ ቃልን ይመስላል አለው። እሱስ ምንድን ነው ቢሉ ያደርጉብህ ዘንድ የማትሻውን አንተ በማንም ላይ አታድርግ፣ በተቃራኒው ደግሞ ሊያደርጉልህ የምትሻውን ሁሉ አንተም እንዲሁ አድርግ። በእውነቱ ለንጉሥ ስለሆነ ነው እንጂ መጽሐፍ ቅዱስን ጥቅልል የሚያደርጉት ሌሎች ቃላት አሉ በአንድ ሊገልጡት የሚችሉ። የመጽሐፍ ቅዱስን ሕግ ጌታችን ተጠይቆ ራሱ መልሶት የለ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ነው፣ ሌላ ነገር የለውም። በቃ የሃይማኖታችን ሕግ እግዚአብሔር አምላክን በፍጹም ልብ ውደደው ነው። ምክንያቱም ሌሎች ትእዛዛት በሙሉ በዛ ጥላ ስር የሚወድቁ ስለሆኑ ማለት ነው። ይሄ ግን ንጉሥ ነውና ድሃ እንዳይበድል፣ ፍርድ እንዳያጓድል ይሄ ምሁር ሰው ፈሊጥ አዋቂ ነው ናለው። ያደርጉብህ የማትሻውን አንተም በማንም ላይ አታደርግ። ለምሳሌ ድምፅ ማጓዝ ሲከፈት በጣም ነው አይደለም የምንቸገር። በጣም ሲያደነቁሩን እኛ የሚከፋንን ያክል እኛ ደግሞ ሰዎችን ማደንቆር የለብንም። ለምን ብትሉ ድምፅ ማጓዝ ወደዛ ሲዞር እስከ ግቢው በር ድረስ ይሰማል። ነግረውኛል። በቀደም አዙር የዛን ቀን አዙሮት ብያችሁ ዛሬ ሳይሰማ ቀረ አሉኝ። ከአንጀት ነው ከአንገት እያልኩ ነበረ። ለምሳሌ እኔ ድምፅ ማጓዝ ሲከፈት ባይሰማኝ ደስታዬ ነው እውነት ለመናገር። ምክንያቱም
ይህን ስሜት የምታውቁት እኛ የምንኖርበት ስትኖሩ ነው። አንድን ነገር ድምፅ ማጉያ ያስፈልገን እንድንሰማማ ያክል ነው እንጂ ለማደንቆር አይደለም። ድምፅ ማጉያ የሚከፈትበት መንገድ በስማ ደግሞ አንዳንድ ጊዜ የሚባል ነገር አለ። አንዳንድ ሰው ሲያመሰግኑት ይበላሻል ይባላል። ሚካኤሎች ጥሩ ናቸው እንል ነበር። አሁን ብታያቸው አይጣል ግምጃ ቤት ነው ሆቴሉ ቅርብ ግቢው ያስቀርባችሁ ጩኸቱ ማለት ነው። ጠባብ ስለሆነ ነው እንጂ እና እኔ ከማዝንባቸው ነገሮች መካከል አንደኛው በወርሃ በዓል ምዕመናን ይመጣሉ አይደል? እንዴት ባላቸው አንድ ክርስቲያን በቀን ሳያድርገው ሊውለው የሚገባው ነገር ስብከት ማዳመጥ አይደለም። የአንድ ክርስቲያን መደበኛ ሰው ስራው ስብከት ማዳመጥ አይደለም። አንድ ክርስቲያን ከቶኑ ሊተው የማይችለው ነገር ምንድን ነው? ጸሎት ነው። ስለዚህ ቤተክርስቲያን የሚመጣ ምን ሊያደርግ ነው? ሰባኪው ደግሞ ምን ሲል ትሰማላችሁ? ጸሎታችሁን ተውና ስብከቱን አዳምጡ ይላል። እንደዛ የሚባል ስብከት የለም። ይውላችሁ ጸሎት ካላችሁ አሁን ራሱ ውጡና ሄዳችሁ አድርሱ። ከትምህርቱ ጸሎቱ ይበልጣል። ምን ይላችኋል? እንድታዳምጡ ስለሚፈልግ ካልተማራችሁ ምናምን ይላል። የለም ተው። ጸሎት መጸለይ የምታውቅ ከሆነ ተውና ሂድ። የጸሎት ሰዓትና የስብከት ሰዓት ከተጋጨ ቅድሚያ ለማን ነው የሚሰጠው? ለጸሎት ነው። አለቀ። ያንተ የግል ጸሎት ቦታ የማይኖረው መቼ ነው? በቅዳሴና በኪዳን ጊዜ። አስገዳጅ ማህበር ጸሎቶች ናቸው። ኪዳንና ቅዳሴ የተደረሰ ከቶውኑ የግል ጸሎት ማድረግ አንችልም። አስገዳጅ ማህበር ጸሎቶች ይባላሉ። ማህሌት ስትለኝ እንደሆነ አስገዳጅ ማህበር ጸሎት አይደለም። አለመሆኑ የምታውቀው ምንድነው? 24 ሰዓት ነው። አንድ ሁለተኛ ነገር አስገዳጅ የማይሆንበት ምክንያት ምዕመናን ምን እየተባለ እንደሆነ ያውቁትን። ምዕመናን እኮ ማህሌት ሲቆም እየተሳተፉ አይደለም። ምክንያቱም አያውቁትም ምን እየተባለ እንደሆነ። ይሄ ምንጊዜም ከሁሉ የሚበልጥ ቅዳሴ ነው። ኪዳን ነው፣ የታወቀ ነው ይሄ። እና ግራ የሚገባኝ ሌሊት ድምፅ ማጉያ ይከፈታል አይደል? እንደተከፈተ ይነጋል አይደለም? ካህናት ሲያደርሱበት ሊቃውንት ሲያደርሱበት ይቆያሉ። ካህናት ከዛ ተአምር ኪዳን ይቀበሉታል። እነሱ ጨርሱ ሰባኪው ይቀበላል። ሰባኪው ሲጨርስ ማህሌት ይቀበላል። ከዛ በኋላ ቅዳሴ ይገባል። ሰው መቼ ነው ጸሎት የሚያደርገው? የዚህ ዘመን ምዕመን ደግሞ የመጠየቅ ልማድ የለውም። ለክፉ ሲሆን ይጠይቃል፣ ለማይረባ ነገር ይጠይቃል። ስርዓት የሆነ እንደሆነ ግን አይጠይቅም። እና ቀረብ ብላችሁ እኮ መጠየቅ አለባችሁ። አሁን ይህን ስላችሁ አንዳንድ ሰው የሚያስብ ለራሱ እንዳያደነቆረ ረፍት ፈልጎ ምናምን እንዳያደነቆረኝ ከግቢ ወጥቼ እሄዳለሁ እኮ ምን ችግር አለ? እሱ አይደለም ጉዳዩ። ግን እንደሄዳችሁ እስኪ ጠይቋቸው። ሰበካ ጉባኤ ምናምን የለም እንጂ ደብሩ ሰበካ ጉባኤ የለውም እንጂ ቢኖረው ወይም ደግሞ አለ የሚባለው ሰው ሄዳችሁ ኧረ እንዴት ነው በወርሃ በዓል ጊዜ ምን ሰዓት የግል ጸሎታችን እናድርግ? እውነቴን ነው፣ ጠይቋቸው። ባይሆን የድምፅ ማጉያ ስለሚሰማ እሱ ልኳቸው ነው የምትባለው። ችግሩ እንዴት ባላችሁ እና ለሁሉም ለዚያ ነው ነገርን አመጣውና ያልታሰበ ነገር ስለሆነ ብዙ ጊዜ የምንነጋገረው። ያልታሰበም ቢሆን ደግሞ ከእግዚአብሔርም ሊሆን ስለሚችል በቸርነቱ መጠን ለዚያ ነው። የዛሬ ርዕሳችን ቀደም ሲል ያነበብነው በአንደኛ ነገሥት ምዕራፍ 19 ላይ ያለው የኤልያስ ታሪክ ነው። ጊዜ ካገኘን ኤርምያስንም እንጀምራለን። በብሉይ ኪዳን የነበረውን ስደት ከዚህ በላይ ለመሸፈን ጽጌ ያለቀ ስለሆነ ዛሬ መጨረሻ አድርገን የሚቀጥለው ሳምንት እመቤታችንን ስደት የሚመለከት ማጠቃለያ ትምህርት ይሆናል ማለት ነው። ስለዚህ ዛሬ ስደተ ኤልያስ ወኤርምያስ እንበለውና ለርዕስ የሚሆንን ግን ንስአ ለነፍሴ እግዚኦ ስምዓነ ኢይህይስ እምአበዌ፣ እኔ ከአባቶቼ አልበልጥምና አቤቱ ነፍሴን ውሰድ፣ ነፍሴን ተቀበል ብሎ የተናገረው የቅዱስ ኤልያስ ጸሎት ይሆናል። ምዕራፍ 19 ቁጥር 4 ላይ ማለት ነው። እንግዲህ ቁጥር 4 ላይ አጭር ርዕሳችን ንስአ ለነፍሴ እግዚኦ ነው። አቤቱ ነፍሴን ተቀበል ውሰዳት ነው። ትምህርቱን እንድንረዳው በደንብ እየተነጋገርን ያለነው የእመቤታችንን ስደት በአባቶቿ በቅዱሳን ነቢያት ስደት እያየን ነው። ስደተ አዳም ወሔዋን፣ ስደተ አብርሃም ይስሐቅ፣ ስደተ ያዕቆብ፣ ከዛ ስደተ ሙሴ፣ ከዚያ ደግሞ በቀደም የቅዱስ ዳዊት ዝክር ላይ ስደተ ዳዊትን አይተናል። ስደተ ሰሎሞን ይቀርን ነበረ። በእውነቱ የሰሎሞን ስደቱ አጭር መሆኑ ነው የጠቀመው። 3 ቀን ናት፣ ብዙም አይደለችም። ግን እሷም ታውቃላችሁ መቼም ስደት ክፋቱ
ከድካሙ ከሌላውም በተጨማሪ ረሃብና ጥም አለው። የእመቤታችን ስደት ጎዳና ብዙ ነው። ይሄ ይሻላል የሚያሰኝ የለም። ለምሳሌ የአባታችን አብርሃም የአባታችን አዳምን ስደት ብትመለከቱት ከእመቤታችን አንፃር የእሱ ይቀላል። ቀለል የሚያደርገውን ምክንያት መነጋገር እንችላለን፣ ተነጋግረናል። የአባታችን የአብርሃም ስደት ከእመቤታችን ስደት አንፃር ቀላል ነው በጣም። የያዕቆብ ስደት ከእመቤታችን አንፃር ቀላል ነው። የሙሴ ስደት ከእመቤታችን አንፃር ቀላል ነው። የዳዊት ስደት ከእመቤታችን አንፃር ቀላል። ይልቁኑ የሰሎሞን ስደቱ እንካቅመሰው ይባላል። እንካቅመስ ሲባል ነገር አለ። ደሃ አይቶ በሀገሩ ደሃ ብዙ አልነበረም፣ የተራበ ሰው ብዙ አይገኝም ነበርና እንደዚህ አይቶ ይሄ ምንድነው አለ። ደሃ አሉት። ደሃ ምንድነው አለ። የራበው አሉት። ረሃብ ምንድነው ብሏል። ይሄ ንግግሩ ግፍ ሆኖ ተቆጥሮበታል። መተርጉማ ምን ይላል? እሱ ምን ያደርግ ድልድል ቅምጥል የጌቶች የንጉስ ልጅ በቤተ መንግስት በመጋረጃ ያደገ አማርጦ የበላ የጠጣ አማርጦ የተኛ ነው። እና ጌታችን ይህንን ቃሉን ሰማ። አንዳንድ ጊዜ የምንናገራቸው የግፍ ቃላት እኮ መንበረ ጸባዖት ይደርሳሉ፣ ይሰሙብናል። ግፍ መናገር መጥፎ ነው። እሱ ስለማያውቀው ነው። ቅዱስ ሰሎሞን ስለማያውቅ ነው። አያውቅማ። ልክ በዚህ በተሰሙ የለ እዚህ በመሀል ሀገር አዲስ አበባ አንድ መንደር አለ። ይሄ አውሮፕላን ጣቢያው ያለበት አካባቢ ታውቁታላችሁ። እና እዛ አካባቢ ያለች አንዲቱ የኔ ቤት ሳይሆን እናንተ ቤት ሞልቃቃ እና ደሃ ይሄ ምንድነው ደሃ ኖርቦት ነው ምንድነው እንጀራ የለውም። ታዲያ አይስክሬም አይበላም ነበር አለች። በለው አይስክሬም። በነገራችሁ ላይ የሚያስገርመኝ አይስና ክሬም ምንድነው የሚያገናኛቸው? በረዶውና ክሬሙ ነው። በቀደም ጤና አዳም ብለን አልን አይደል? ምን ማለት ነው ሲባል ጤና አዳም ምን ማለት ነው? የአዳም ጤና ነው። አዳም አባት አንዳንዱ ሲፈላሰፍ ቁጭ ብሎ መቼስ ስራ ፈቱ ብዙ አለ። አዳም አባታችን በገነት ተክሏት ነበር፣ ሲያሟያችን ይጠቀም ነበር ይላችኋል። በቃ ከመጣልኝ ብሎ ማለት ነው። ነገሩ ጤና አዳም አይደለም፣ ጤና አዳም ነው። ጤናሁ አዳም ነው። እንግዲህ ያዙ እስቲ ያጥሩ ጤናሁ አዳም። አዳም ማለት ምንድነው? ያማረ የተወደደ ደስ የሚል ነው አይደል? ጤና ምንድነው? ሽታ አይደለም? በቃ ሽታው ማዛው የተወደደ ነው እንጂ የአዳም ጤና አይደለም። እና አማርኛ ግዕዝ ላይ ፀሐይ የሚለውን የገጠር ሰው ፀሐይ እንደሚለውና ጤና የሚለው ጤና ሲለወጥ ግን ትርጉሙን ለወጠ ጤና ሆኖ ማለት ነው። እና ጤናሁ አዳም ጤና አዳም ነው ነገሩ። እንደው በአጋጣሚ በቅድም አንስቼው ስለነበር ኋላ እሳቸው ሲተክሉ አይቼ በዛ ትዝ ብሎኝ ነው። እና ለሁሉም መሬት ባይኖር መሬትን ሲረግጣት አንተ ተው እንጂ እሷ ላይ እኮ ነው ቆመት ነው እሷ ባትኖር ትቆማለህ ምን ችግር አለ ካው ላይ ቆማለሁ እንደሚል አይነት ድልድልቅም አለማወቅ ችግር ነው። ማን ላይ ቆመሽ ምን ታረጋለሽ ይባላል። ለሁሉም ሰሎሞንን ይቅመሰው ብሎ ችግር አመጣበት። እሱ ምንድነው? አንበሳ መደብ ለመቀመጥ ወጣ። አንበሳ መደብ ታውቃላችሁ ዳሪ እንደማለት ነው። አንበሳ መደብ ለመቀመጥ ሲወጣ ህልቀት አለው፣ ቀለበት ማለት ነው። ያ ሐቲም ቀለበት ይባላል። ይሄ ቀለበት ቃል ኪዳን ቀለበት ነው የሚባለው። የነገስታት የሚያደርጉት ግን ሐቲም ቀለበት ይባላል። በሌላ አነጋገር ሐቲም ምንድነው? እና ሐቲም ቀለበቱ አስማት እግዚአብሔር አለበት። የእግዚአብሔር ስም ስላለበት ክቡር ስለሆነ ይዞት ወደዛ አይገባም። ስርዓት ተማሩ። በነገራችን ላይ መጸዳጃ ቤት ላይ መጸለይ አይፈቀድም፣ የለም ጨርሶ። እና ያን ትቶት ሲገባ ሰይጣን ጥቅልል አድርጎ ከነዙፋኑ የወረውርና ወስዶ ባህር ውስጥ ይጥልበታል። እሱን መስሎ ሄዶ ጉብ እሱ አላ ተመልሶ ሊገባ ቢል ተው እንጂ የማነ ይለዋል ጥበቃው ጃግሬው። አንተ ሰሎሞን አራ የማነ ቀበጥ ሰሎሞን በዙፋኑ ተቀምጦ በልውጣ ምን ይላል ደግሞ ብሎ ገፈታትሮ አባረረው። 3 ቀን ሙሉ በትርጓሜ 2 ቀን ይለዋል። ማን ይዘከር ለካ ረሃብች ናት አለ። አላም ይዘከረው ሲያጣ ባህር ዳርቻ ሄዶ እባካችሁ አለ። ዝም አልሰጡታል። 2-3 ጊዜ ለምን በኋላ ምን ይዘበዝበኛል ብሎ ካጠመደው አሳ መካከል አንዱ ሞቶ ተበላሽቷል።
ምክንያቱም የሞተበት ምክንያት ያችን ቀለበት ውጦ ነው፣ አቅሙ ስላልሆነች ያን ወረወረለት። የተበላሸ ምናምን የለም። አንዲት እናት ምን አደረገች ይባላል፣ ልጇ በጣም እየቀበጠ አስቸገራት። ይህን አልበላለች ያን አልበላለች በጭራሽ ንቅ ብታደርገው። ኋላ አንድ ከገጠር የመጣ ሰው አየና አይ ልጅሽ ትምህርት ያሸዋል ይዘሽው ነው ወደ ገጠር አላት። ወደ ገጠር ይዛው መጣች። እሷ ካለች ታውቃላችሁ አቅብጣ ስለለመደች በተአምር በረሃብ ሊሞቱ ይችላል ላይ በለች። ለምን አስለምደዋለች ታውቃላችሁ። ሕፃን ባለጌና መናፍቅ ቶሎ ነው ተው መባል ያለበት እቺ እንዳትረሱ። ሕፃን ባለጌ መናፍቅ እግር እስከሚሰድ ሕፃንን ባለጌን መናፍቅን እስኪለምድ አትጠብቁት። ቶሎ ነው ተው ማለት። ከዛ በኋላ አይሰማችሁም የፈለገ ነገር ቢፈጠር እና እሷን ሄጃለሁ ብላ አልሄደችም እኮ ተደብቃ ነው ሄዳ ሄጃለሁ ብላ ተታወቀች። ከዛ ምግብ ሲል ያንን የገጠሩን ያቀርቡለታል። አልበላላችሁ ምን ይላል ተው ቁጭ። አሁንም እንደገና ሲል ተው ዋለ። ኋላ ግን እሱ ራሱ መጥቶ ያንኑ ስጠኝ ሲል ቅድም ተለመነ ቢላል ዞር በል። ከውጭ ቢወጣ ለውሾች የተደፋ ምግብ ያገኛል። ክትም አድርጎ እያለቀሰች አየችው ይባላል። ታጣልቀሽ ባክሽ ይማር ለውሾች የተጣለውን በልቷል። ህብስታው ውሉድከ አኮ ዘያገምሮ መሰብ ፍርፈራ ተጸጋ ሀበኒ ለስሱ ከልባለ ያሰኛል። የገባችሁ ካላችሁ መንፈስ ቅዱስ ሆይ ለልጆች ለቅዱሳን የሚገባውን መሶብ የመላውን ማዕድ አይደለም ለውሾች ለቡችሎች የሚጣለውን ፍርፋሪ ነው የምለምን ይላል እኮ አይደል ራሴ መልካ ጰራቅሊጦስ ይደረሰ እንደዚያ ነው። በነገራችሁ ደርሶብን ያውቃል። አንዳንድ ጊዜ አስተዳደግ ያንዳንዱ ቤተሰብ ለየት ያለ ነው። ለምሳሌ እከኛ ጎረቤት የነበሩት ብላ ይሏቸዋል። እምቢ ካለ በቀበቱ በደማር ብላ በግድ ከኛስ ብላ አይላ አቆርፌ በቃኝ ካልኩ ተው እና እንደዛ ቶሎ ጧት ላይ እንደዛ በኩራት ምሳሌ እራት ላይ ተው ተባለ። ሌሊት 7 ሰዓት ተኩል በዳበሳ በጨበጣ ይዤ አውጥቼ በደንብ እንሽካ አድርጌ ብልጭ ወደ ሽንቆማት እኮ ትምህርት እኮ ጥሩ ነው። ልጅን ማቅበጥ መጥፎ ነው። እውነቴን ነው። ናላ ትንሽ ኃይለኛ ብትሆንም ለዛም ሊሆን ይችላል። ለስላሳ መሆን ለአንዳንድ ነገር አስቸጋሪ ነው። እና ያችን እበላለሁ ብሎ ሲከፍት ቀለበቱን አገኘ። ያችን ቢያደርጋት ግርማ መንግስቱ ተመልሶለት ንጉሱ ምን አመጣ ብሎ እዚያ ወድቀው ሰግደውለታል። አላ ሌላ ነው ታሪኩ። እሱ ያቺ በ3 ቀን በ2 ቀን ያያት ረሃብ እንኳን ጭንቅ ናት። እና ከቅዱሳን ወገን ስደት ካገኛቸው መካከል አንደኛው ነብዩ ቅዱስ ኤልያስ ነው። ነብዩ ቅዱስ ኤልያስ ከዳዊት ከሰሎሞን ዘመን ከ100 ዓመታት በኋላ የተነሳ ነብይ ነው። ይሄ ቅዱስ ነብይ የሚያስገርም ነገር ልነግራችሁ ነው። እንዴት ዋላችሁ? ከብሉይ ኪዳን ከነቢያት ሁሉ ደፋሩ ማን ነው? ተናገሩ። ኤልያስ። በአዲስ ኪዳን በጌታ ዘመን ደፋሩ ሰባኪ ማን ነው? መጥምቁ ቅዱስ ዮሐንስ አይደል? ከሊቃውንት በጣም ደፋሩ ማን ነው? ዮሐንስ አፈወርቅ። ከነዚህ ሁሉ በድፍረት የሚበልጥ ኤልያስ ነው ይባላል። አሁን ቅድም ያላዳመጣችሁትን ድጋሚ ላንብብላችሁ። እንዴት ዋላችሁ? ኤልዛቤል ወያንተ ወይኔ በዚች በእስራኤል ምድር አንዳችን ነው የምንኖርባት፣ ነገ እንደ ዛሬው ጊዜ እገልሃለሁ ነቢያት ሐሰት እንዳስገደልካቸው ብላ አለችው። ቁጥር 3 ላይ እንዲህ ይላል፣ ልብ በሉ። ኤልያስም በሉ ፈርቶ ተነሳ። አሁን እንግዲህ ልብ በሉ። ለምን ይመስላችኋል? ኤልያስን ያክል ደፋር ሰው ልገል ነው ስትለው ለምን ፈራ? ጨከን ብሎ ቁሞ አይሞትም ነበር ነው የሚባል አይደል? በሰው አማርኛ ቢሆን ይኸውላችሁ ኤልያስ ፈርቶ የተነሳበት ምክንያት ግራም ቀኝም የለውም። ኤልያስ ደፋር ነው፣ ግን ፍጡር ነው። ለና ዋላችሁ? እንዴት ዋላችሁ? ኤልያስ ደፋር ነው፣ ግን ምንድነው? ፍጡር ነው። ይሄ ቅዱስ የታላቅ ገናና ነቢይ ፍጡር ነው። ፍጡሩ ነው። አለ ደካማ ጎን ከመቤታችን በቀር አይገኝም። አንድም ስጋ ለባሽ ሆኖ የማይፈራ የለም። ለምን? ጌታችን እንኳን ስጋችንን ተዋህዶ ያቺ የመከራ ቀን በቀረበች ጊዜ በምሴተ ሐሙስ ምን ለጸለየ አባ ኃይለፋ እዚያ ሆኖ
በልማደ ሰብ በጌቴሴማኒ ሲጸልይ እንደፈራ ሆኖ ታይቷል አይደል? እያችሁ አዎ። እና ኤልያስ ፈራ ብለን አናዳንቀው። ለምን? በጊዜ ለኩሉ እንዳለው ለፍርሃትም ጊዜ አለው፣ ለጥብዓትም ጊዜ አለው። ወንድ ነኝ ብለህ ከሁሉ ቦታ አይቆምም፣ ለመሸሽም ቦታ አለው። ጥሩ አዋጊ የሚባል ምን አይነት ይመስላችኋል? መቼ ማዋጋት መቼ መሸሸት እንዳለበት የሚያውቅ ነው ይባላል። እሱ እንኳን አንድ ስልት ነው፣ መሸሸትም አንድ ነገር ነው። ጌታም ምን ብሏል? በዚህ ከተማ ባሳሏችሁ ግን ምን አለ? ጉዩ አበቃለይታ ወደ ሌሎች ሽሹ ብሏል እኮ። መሸሸትንም አስተምሯል። መጋፈጥንም መጽሐፍ እኮ ቅዱስ መጽሐፍ መጋፈጥን ኤልያስን ተመልከቱት። መጋፈጥንም አስተምሮናል፣ መሸሸትንም አስተምሮናል፣ መጨከንንም አስተምሮናል፣ መፍራትንም አስተምሮናል። ቦታው እኮ በዚህ ሰዓት ኤልያስ ፈራ ተባለ አይደል? መፍራቱ በደል ነው አይደለም። አንደኛ የሥጋ ጠባይ ነው፣ ሰው ነው፣ ፍጡር ነው፣ ቢፈራ ያስደንቅም። ሁለተኛ ነገር መፍራቱ ዕዳ በደል አይሆንበትም። በፍርሃታችን ምክንያት የምናደርገው ድርጊት ኃጢአት ሆኖ ሀገር ቤተክርስቲያን ጎድቶ ከተገኘ ያኔ ነው ችግር የሚሆነው። ገብቷችኋል? እንዴት ዋላችሁ? መፍራት መሸሸት። አንድ አባወራ፣ አንድ ትልቅ ሰው፣ አንድ የቤት ሰው ታላቅ ወንድም መከራ በመጣ ጊዜ ከሸሸም ወገኖቹን ይዞ ይሸሻል እንጂ ራሱን ሊያስተርፍ እሱ ሸሽቶ የእሱ የሆኑ ሰዎች ቢገደሉስ? ይህ ምን ይሆናል? በደል ይሆናል፣ ነውር ይሆናል። ነገር ግን ሌጣ ከሆነ ሊያስፈርድበት ይችላል። ሌጣ መሆን ለመከራ ጊዜ ጥሩ ነው ይባላል። እንዴት ዋላችሁ? ለመከራ ጊዜ ሌጣነት ጥሩ ነው ይባላል። ለሁሉም ቅዱስ ኤልያስ እዚህ ሁሉ ያበቃው ምንድን ነው ከተባለ ታሪኩን የምታውቁት ነው። ወደ ሴማርያም ትርጓሜ ለተማራችሁ ዘበአማን ደመና ላይ የሚተረከው ነው። እርሱም በአጭር ነቢየ እግዚአብሔር ቅዱስ ኤልያስ ከነቢያት ሁሉ ለየት ያለ አንደኛ ንጹሕ ድንግል ነው። ሲወለድ እንኳን በእሳት ተጠቅልሎ የተወለደ ለማን ተደርጓል? ይሄ አራት ብርሃን የለበሱ ግሩማን ሰዎች መጥተው ሰግደውለታል ከእናቱ ማኅፀን ሲወጣ። በእርግጥ ኤልያስ መጽሐፍ እንደተጠቀሰ ማለት ነው። እና ይህን ያክል ቅዱስ ሰው ሰማይን የሚያዘው ደግሞ ሲያዘው ተለጎም ይለዋል፣ ሰማይ ይለጎማል። አዝንም ይለዋል። ደግሞ አዝንም የሚለው እንደተፈጥሮ ውሃ አይደለም። ምንድነው አዝንም የሚለው? እሳት ነው አላችሁ። ምንድነው አዝንም የሚለው? እሳት። እሳተ ሰማይ ወሪዳ ትብላይከ ይለዋል አይደለም? አምሰለቀው ሲመጣ እሳት ከሰማይ ወርዳ ትብላ ይላል። እሳት ከሰማይ ይወርዳል። በነገራችሁ ላይ ከሰማይ እሳት የሚወርድ እንዴት ነው? አሁን ስናየው እዚህ በላይ ደመና አለ አይደለም? ደመናው እሳት አይደለም የሚሸከም፣ ምንድነው የሚሸከመው? ውሃ ነው አይደል? ከዚያ በላይ ሐኖስ አለ አይደለም? ጠፈር አለ መጀመሪያ፣ ከዛ ይሄ ባቤል የሚባለው በጽበጽ አለ፣ ከዛ ሐኖስ አለ አይደል? እነዚህ ሁሉ እሳት እሳት እዛ በኋላ ነው የሚገኝ። መች የት? ኤረር ላይ የመጀመሪያው ሰማይ ከታች ወደ ላይ ስንቆጥር ማለት ነው። ያን እሳት ማን ነው የሚልክለት ቢሉ እግዚአብሔር በኪነ ጥበቡ መላእክት በሙሉ። እንዲያውም አባቶቻችን ምን ይላሉ? ኤልያስ ሕዝቡ ኃጢአት ሲሰሩ አንተ ያበቀልከውን እየበሉ ስነ ፍጥረትን እየተጠቀሙ አይደለም ይክዱ። ለምን ብሎ ምን አለ? ያው እግዚአብሔር አምላከ ኃይል ዘቆምኩ ቀድሜሁ አለ። በፊቱ የቆምክ የኃያላን ጌታ እግዚአብሔር ምስክሬ ነው። ከመየወርድ ዝናም በእላ መዋዕል ዘንበለ በቃለ አፉየ፣ እኔ ሰማይ ልዘር ጠል ለመከር ይውረድ ብዬ ካላዘዝኩ በቀር ሰማይ ብሎ ለጎሞ። ከብዙ ዘመናት በኋላ መላእክት ተካሰውታል አይደል? ኤልያስን ከሰውታል መላእክት። ወዳጃቸው ነው፣ በንጽህና ይመስላቸው ወዳጃቸው ነው፣ ግን ከሰሱት። ከሱ ምንድነው? ሁለት ነው። አንድ አረ ፍጥረት አለቀ፣ ይሄ ሰው ጨከነ። ሁለተኛው ምንድነው? ክሱ ስራ አስፈታን እኮ በደመናት በዝናማት ላይ ተሾሙት ስራ አስፈታን እኮ ነው። ኋላ ምንድነው ያለ? ኤልያስን ልቡን በመተራሩበት ገንዘብ የምታደርጉትን አድርጉ ነው። አስባችሁታል? እግዚአብሔር ኤልያስን የሚያከብርበት መጠን። ኋላ አንዱ መልአክ ይሄድና ደመናይቱን ሂጂ ከውቅያኖስ ውሃ ጠቅሰሽ ነይ ይላታል። ደመና ልትቀዳ ስትወርድ ማን ያያታል? ኤልያስ። ምንም አልተናገረ። በአይነ መዓት ቢመለከታት ደመናይቱ ደንግጻ ተመለሰች። ለምን? በስልጣን ከመልአኩ ማን በልጦ? ኤልያስ በልጦ። እና ከዚህ ሁሉ በኋላ
እግዚአብሔር ምን አደረገ? መላእክትን ምን አላቸው? ውሃውን አድርጉበት፣ ቁራውን አስቀሩበት። ቁራ አይደለም የሚመገቡ ዋይዛሉ የምታጠጣው እዚያ በፈለገው ቆራት አደረጉበት። ምን ነው ጌታ ያለው? አይዞ ሂድ ወደ ሰራጵታ ሲዶና ሂድ፣ እዚያ አለች አንዲት መበለት ትመግባለች አለው። እዚያ ሄደ። ልቡ እንዲራራ ነው። ሄዶ ኧረ እባክሽ ውሃ አላት። በኤልያስ ዘመን ውሃ አለችው። ዝናቡ ቆሞ ውሃ ምን ውሃ ይገኛል? ለካ ስሜ ጠፍቷል አለ ይባላል። እዚያ በኋላ ግን ሊያዘንብ ፈለገ። ከእግዚአብሔር ጋር ተነጋገረ። ግን ሲያዘንብ በከንቱ አይደለም። አብዴውን አግኝቶ አክዓብን ጥራው ብሎ አክዓብ ተጠርቶ ነቢያት ሐሰት፣ ካህናተ ጣዖት ብዙ ናቸው። ነገራቸው ላይ ሐሰተኛው ብዛቱ በዚህ ዘመን አሁን የሐሰት አገልጋዮችን ብዛቱ አይደል? እውነተኛ ስንት ሰው ታውቃላችሁ? መድረክ ላይ ቆመ እውነተኛ ለሐቅ ቆመ ስንት ሰው ታውቃላችሁ? አይገኝም እኮ በጣም ውድ ነው። የዛን ጊዜ እውነተኛ ሰው ማን? ኤልያስ ብቻ። ሐሰተኛው 850 ከንግስቲቱ ማዕድ የሚበላ ይሄ ትርጉም አለው። አይ አስተውሎ እስቲ ከንግስቲቱ ማዕድ እየበላ እሷ የምትፈልገውን ብቻ ቢናገር ማለት ነው። አየው ዛሬስ ምን ትለኛለህ? አንዳንዱ ነገር እኮ ጨርሶ አይነገርም። ታውቀዋለህ፣ ይረዳሃል። ከንግስቲቱ ማዕድ ሰው ከበላ ባለፈው ነግራችሁ የለ ጨው ከላሰ ሰባኪ፣ ቄስ፣ ዲያቆን፣ ጳጳስ ጨው ከላሰ አይረባም። ጨው ብላችሁ ጨውን አይደለም በቃ የገሌን ነገር ከቀመሰ አበቃ አይረባም። መነኩሴ ምናምን እንደዚህ ነገር ከቀመሰ አይረባም። የለም እዛ በኋላ ምንድነው መደረግ አለበት? አው ትመጣለህ ያንሰ አው ለንስሐ የሚሆነው ቦታ ወስደ ነው የምጥለው እንጂ ሰው ጨው ከቀመሰ በኋላ ንግስቲቱ ማዕድ ከኤልዛቤል ማዕድ ከበላ በኋላ የኤልዛቤል ነገር ሲነሳ ቅዱስ ዮሐንስ አፈወርቅና አውዶክሲያ የምትባል የተረገመች ንግስት ነበረች አይደል? ቅዱስ ዮሐንስ አፈወርቅን የገደለችው እሷ ጋር የጠባቸው መጀመሪያ መበለቲቱ አይደለች። ሲሰብክ አንድ ጊዜ ነገረ ኤልያስ ወኤልዛቤልን አንስቶ ሸንቆጥ አድርጓታል ይባላል። በዚያ ምክንያት ኤልዛቤል አይለኝ ብላ ቂም ይዛ ኖራለች። ግን በትክክል ኤልዛቤል ናት። የዛሬዋ ኤልዛቤል ማን እንደሆነች እንግዲህ ታውቁ ይሆናል። የግድ ጾታ አይሻም ብዬ ነው። ምናልባት አሁን ከተማ ውስጥ ልትኖር ትችል ይሆናል። ምርቃት ብላ መጣ የለ ኤልዛቤል ምርቃት ብላ መጣለች አለች። ከተማው ሙሉ ዝግትግት ብላ ለያችሁት። ኤልዛቤል መጣታ ይመስላል። እና ተሰብሰቡ አላቸው። ምንድነው ይፈልካል? በቃ መስዋዕትን ሰዋ፣ እግዚአብሔር መስዋዕትን የተቀበለለት ይመለካል ብሏል። ነው አረ ጥሩ ብለሃል። ምን ችግር አለ? ደግሞ 850 ላንድ ምን ጭንቅ ብሎ እነሱ የረሱት 99 ነገደ መላእክትን የሚያዝለት እግዚአብሔር አምላኩ እንደሆነ ረስተዋል። እነሱ ቤል፣ በዓል፣ ዳጎን የሚባሉ ጣዖቶቻቸው እንደ ትልቁም ነገርኛ ነው የሚቆጥሯቸው። ያጋንንት ማደሪያ የሆኑትን በእመቤታችን በስደቷ ጊዜ ምንድነው የሚለው? ታቦታ አምላከ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሌ ወቀጥቀጠት ወለዳጎን ነፍሳተ ብዙኃን ማይጎሌ ወአመነገደት ቁስቋመ በኃይል ወልዳ ካሊ ተሰብሩ አማልክተ ግብጽ መናበርተ ሰይጣን ሐባሊ ወተሐፍሩ ኩሎም ዘበሙ አስጋሊ ያለው እኮ ይሄ ነው። ተርጉም እንግዲህ ሁሉን ተርጉመን አንዘልቀው። ምን እናድርግ ተባለ? በቃ እናንተ የሰባውን አርዳችሁ አወራርዳችሁ መስዋዕት አቀርቡ፣ እሳት ከሰማይ ከወረደላችሁ እሰየው፣ ካልሆነ እነዛ አደርጋለሁ። እሺ አሉ። እነሱ ከላሙ የሰባውን መርጠው አርደው አወራርደው ድንጋያቸውን ጸፍጽፈው እዚያ ላይ ምን አሉ? ስማ አነ ዳጎን ስማ አነ ቤል ይሮሮ ወትሮውንማ ይሰማቸው ነበር። አዎ ምን ሰይጣን ለወዳጁ ቅርብ ነው ሲባል ሰምታችሁ አታውቁም? ቅርብ ነው። ከሳት አያድነውም፣ ያጠፋዋል መጨረሻ ነው እንጂ ለጊዜው ቅርብ ነው። ስታዩት በዓለም አመፀኛ ሰዎች በብዛት ሀብታም አይደሉ? ዝነኛ አይደሉ? አብዛኞቹ ዝነኞቹ አብዛኞቹ አይደለም ምናልባት 100% ዝነኛ ሀብታም ቶሎ በስልጣን ላይ የሚወጡ ወዳጆቹ ናቸው። ለምን? ለዘላለም ስለሚጎዳቸው በዚህ ምድር ለመሳብ ለመጥራት ከፍ ከፍ አድርጎ እነሱ እንዲታዩ ያደርጋል። ያረጉት ቢሰሩት በምን ይቅረብ? ለምን? ኤልያስ አለ እዛ። ኤልያስ አንዳንድ ጊዜ እኮ ያስፈልጋል። ስላቅ እኮ ቦታ አለው አይደል? ወአሐዘ ይሳለቅ ቦሙ ይላል አይደል?
ይዘበትባቸው ጀመረ። አንዳንድ ጊዜ እኮ ያስፈልጋል። አንተ እንደለም እንደዚህ ትላለህ። ተው እባክህ አንተ። አንዳንድ ጊዜ ያስፈልጋል። የእናንተ አምላክ እንጂ እንቅልፋም ሳይሆን አይቀርም። እንቅልፍ ጥሎ ጥሎ ሁሯን ቀው እስቲ ሄዳችሁ ቀስቅሱ ይላቸዋል። አይ ይሄን ጊዜ እኮ ሰክሮ ባሉ ወድቆ ይሆናል። ሁሯን ሰው ያለ እረስቶትም እኮ ይሆናል ወደዚህ መምጣቱን ሁሩ ጸው እቦያ ሄዶ ወጥሩት አላሰርክ ሲደርስ እንከሰ ኮነክሙ ሄዶ ወድ አጥራለ ያንን አጸዳ ቆፈረ 12 ቻል ውሃ 4 ቻል ውሃ 3 ጊዜ ድግሙ ሰልሱ ይያል አስመላበት። እዚያ ላይ ደንጊያውን ጸፈጸፈ። ከደንጊያው ላይ እንጨቱን ረበረበ። ከዚያ ላሙን አርዶ ወራርዶ ስማአኒ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ የኔ አምላክም ማለት ዛሬ አብርሃም ይስሐቅ ያዕቆብ ወራይ መታሰቢያቸው አይደል? የአብርሃም ይስሐቅ ያዕቆብ አምላክ ለአምልኮ ተቀርጬ ነው እንጂ እሾምበት እሸለምበት እከብርበት እገንበት ይያል። የዘመን ስብከት 99% እሷ ናት አይደል? ሰብኪ ሰውን በምላስ ደስተው ወረደ ታረግ። በነገራችሁ ላይ ኮስተር ብላችሁ ተቆጣችሁ ተሳደባችሁ ነው ያስከብራል እግዚአብሔር። እንዴ ልቅልቁን ነገራችሁ ተራሱ ግድ ተጎንብሶ ይመጣል ወልዱ ይመጣል። እውነቴን ነው። ስትንቁት ሁሉ ይመጣል። ገንዘብም ስትንቁት ክብርም ስትንቁት ነው እኮ ይመጣል። አንድ አባት ነበሩ ይባላል አይደል? ሰው እንዳያቸው ብለው ክብራቸውን ለመደበቅ ብለው በሌሊት ሲሄዱ የእግዚአብሔር መላእክት መብራት እያወሩ ይከተሏቸው። በዚህ ምክንያት አገር ሁሉ አይቷቸው አገር ሁሉ ተከተላቸው ይባላል። ለምን? ቅዱሳን ራሳቸውን ክብር ሊሰውሩ ሲሉ እግዚአብሔር ይገልጣል፣ ክብራቸውን ያከብራቸዋል። እንዲህ ያለ ከሰማይ መዳፍ የምታክል እሳት መጣች አይደል? እሷ ከላይ ወርዳ ስጋውን በልታ እንጨቱን በልታ ድንጋዩን በልታ ውሃውን በልታ ወልሐሰ እዳዊ ይላል። መሬቱን ጥርቅ አድርጎ ሄደ። የኤልያስ አምላክ እግዚአብሔር ነው እንጂ መመለክ ያለበት ሁሉ ለእግዚአብሔር ሲሰግዱ 850 ሊያመልጡ ሊሸሹ ያዘው እንዳት ወደ ፈለገ ቂሱን አውረዳቸው አላወረደለ። ምን ይላል? ወራገዞሙ በህያ እየወጋ ጣላቸው። ምን ትመጻደቃለህ? መውጋትም አለው እንኳን መገሰጽ መውጋትም አለ። አዎ ቀን ይመጣል። የኤልያስ አምላክ ሲመጣ እነዚህ ኤልያስ መጣ እንደሚሉት ደናቁርት አይደል? ባዲስ ያለው ኤልያስ መጥቷል እያቆሩ አንድ ሊቅ ምን አሉ? አይ አባባላችሁ ጥሩ ነበር፣ ግን ብቻውን አረጋችሁት። ከሄኖክ ጋር ነበር እኮ ሳታስቡበት ቀርታችሁ እንጂ አንዱን ደግሞ አጭበርብራችሁ ሄኖክ ብላችሁ ማምጣት ነበረባችሁ። ለምን ብቻውን ኤልያስ አይመጣም? ከሄኖክ ጋር ነው። አይጾቃ ወይን የሚላቸው በዮሐንስ ራእይ እነሱን ነው። እንዲህ አድርጎ አጠፋቸው። የዚያን ጊዜ እዚህ በኋላ ነው ታሪኩ የሚመጣው። ወይኔ ወይ አንተ ኤልያስ ወማኩ አንተ ወማኩ አነ ወይ አንተ ወይኔ ነው የምንኖርባት እቺ ነገር አጠፋለሁ አለች። ያን ጊዜ ነው እንግዲህ ሲሸሽ በጎዳና ላይ ያንድ ቀን መንገድ ከተጓዘ በኋላ ለናላችሁ እግዚአብሔር ይመስገን። አንደኛ በሩጫ ነበር የሚሄድና ደከመው። ሁለተኛ ስንቃል ያዘመና ራበው ጠማው፣ መጠለያ አጣ። አንዲት ደደሆ ዛፍ አገኘ። እዚያች ሄዶ ጠጋ አለ። አሰበውና ጌታዬ ያን ጊዜ ነው ምን አለ? ንስአ ለነፍሴ እግዚኦ እስመ ይሄ ይስአነ ማበዊ። አባቶቼ ሁሉ አፈር ለብሰዋል፣ ሞተዋል፣ አርፈዋል። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ዳዊት፣ ሰሎሞን፣ እነ ሳሙኤል፣ እነ ናታን፣ ነጋድ ነቢያት ሁሉ አርፈዋል፣ ተቀብረዋል። ከነሱን ያልበልጥም። እነሱ ሳላጋዥ አልኖርም፣ ብቻዬን ቀረሁ እኔ። ነፍሴን ውሰድ ተቀበል ብለዋል። አሁን ንጽጽር ነው የምናመጣ። ኤልያስን አስቡት። ለናላችሁ ንጹህ ድንግል ነው፣ የእግዚአብሔር ሰው ነው፣ ደፋር ነው፣ ኃይለኛ ነው፣ ወንድ ነው ደግሞ በዚያው ላይ እመቤታችን የሰማይ ምድር ንግስት ብትሆን ተፈጥሮዋ ሰው ሆና በጾታ ደግሞ ምንድን ናት? አዎ ሴት በተፈጥሮዋ ርኅሩኅ ናት፣ አዛኝ ናት፣ ትደነግጣለች ቶሎ። ምሳሌነቱን ለእመቤታችን ለመጥቀስ ሳይሆን ኤልያስን ከዚህ መሰልቸት ከዚህ መሰቀቅና ሞትን ከመለመን ያደረሰው በስደት ስንት ቀን የሮጠ? እንዴት ዋላችሁ? ስንት ቀን የሮጠ? ስንት ቀን የተራበ? ስንት ቀን የተጠማ? እንግዲህ እመቤታችን ሐዘን በዚህ ማዘክር ነው። ስደት ኤልያስን አስቦ የእመቤታችን ስደት አስቡት። የእመቤታችን ስደት ምን አለው ብትሉ
አንደኛ ፍርሃት አለው፣ ልጄን ይገሉብኛል። ሁለተኛ ሰቀቀን አለው፣ ደረሱብኝ አልደረሱብኝ። ሶስተኛ ረሃብ አለው፣ የአንድ ቀን አይደለም ከ200 ምናምን ቀን ረሃብ አለው፣ የድፍን 3 ዓመት ከምንፈቅ። ጽም አለው፣ ጉርኤሃኒ በጽም በሰለ ይለው የለ በውሃ ጥማት የተነሳ ጉሮሮዋ ተቃጠለ፣ አንድን ነገር እሳት ውስጥ አስቀምጠውት እንደሚመስለው። የረሃቧን ነገር ሲገልጽ አባ ጊዮርጊስ በሴብ ጽጋኪ ምን አለ? ከርስኪ ጠጋ አላለም? ሆድሽ ከጀርባሽ ተጣበቀ በኃጢያ ስትየው መብል አለ። ሩጭ አለው ልብ እስኪጠፋ ድረስ፣ ያውም አዝሎ ነው፣ ያውም በበረሃ ነው፣ ያውም እንቅፋት አለው። ሩጭ አለው። ለዚያ ነው ቆቆአ ጋር ይችላል አይደል? የገጠር ሰው ከመንገድ ብዛት እግሩ ይሰነጣጠቅ የለ? ለዛ አስባችሁታል? የአምላክ እናት እፎ ቆቆአ መከየደ እግሪኪ ወራዘይ ሲአን አለ። ጨረቃን የሚጫማ አለ በዮሐንስ ራእይ ምዕራፍ 12 ይላል። ጨረቃን የሚጫሙ እግሮችሽ እንዴት ተሰነጣጠቁ? ሩጫ አለው፣ ድካም አለው። አበራከኪ ደክማ በጾም ምዛራዊ ጾም ታርቦ ተጠምቶ ተቸግሮ በዚያ ሁሉ ሩጫ እንዴት ይቻላል ወገኖች? ሩጫ አለው። ሐዘን አለው፣ ለቅሶ አለው። ዘወትር ማልቀስ ነው፣ ዘወትር ማዘን ነው። አንድ የሚያስደስታት ነገር እመቤታችን ልጇ በክንዷ መኖር ብቻ በዚያ ወራት እና አንደኛ መድረሻው አይታወቅም። ኤልያስ እንደዚህ ብሎ ባዘነ ጊዜ እግዚአብሔር ምን አለው? አይዞ ብቻህን አይደለም፣ ብቻ መሆን ጭንቅ ነው። አረጋዊ ዮሴፍና ቅድስት ሰሎሜ ያሉ አብሯት ይሸሻሉ እንጂ ከምን ያድኗታል? በምን ታውቋል ቢሉ አንበሳ በመጣ ጊዜ ዮሴፍ አረጋዊ ሸሽቶ ሄዷል እኮ አይደል? እንደገና አንበሳው በቃል ሰብአዊ ጠርቶ ተሸክሞ እስኪያመጣው ድረስ ማለት ነው። ከምን ያድኗታል ዮሴፍና ሰሎሜ? ደግሞ ከባዱ ነገር ምን መሰላችሁ? ደጋግም ይሄንን ነገር የምናገርበት ምክንያት እንዲገባን ነው። እመቤታችን ድንግል ማርያም ሐዘኗን በጣም የሚያበዛው የሰው ልጅ ተስፋ የሚለውን ነገር በሙሉ ሞክሮ የመጨረሻ ተስፋው ማን ነው? እንዴት ዋላችሁ? የመጨረሻ ተስፋው ማን ነው? ያ እግዚአብሔር ግን እመቤታችን ስትሰደድ ወዴት ነው ያለ? በክንዷ ነው ያለ፣ ክንዷ ላይ ነው ያለ። አስቡት። ልጄ ሆይ መከራ መቀበል ለምን አትለው? ፈቃዱ እንደሆነ ታውቃለች። አረ የሚያሳድድህን ግደለው አትለው? ፈቃዱ እንዳልሆነ ታውቃለች። አስባችሁታል? ያን ሁሉ ሲርባት እስራኤልን 40 ዘመን የመገበ የህይወት መና የሆነ መድኃኒዓለም በእጁ አለ። ሲጠማት ማየ ህይወት ጌታ አለ። የቀኑ ሐሩር ሲያቃጥላት 7 ደመና ጋርዶ ያቀዘቅዛቸው አምላክ አለ። የሌሊቱ ቁር ሲቀዘቅዛት ሙቀተ ህይወት የህይወት ሙቀት የሆነ መድኃኒዓለም አለ ከሷ ዘንድ እና ቅዱስ ኤልያስ የተናገረውና የእመቤታችን ንግግር የሚናጸርበት አንድ ቦታ አለ። እሱ ንስሐ ለነፍሴ አላል፣ ነፍሴን ውሰድ አላል። በቀደም ወይ ሳምንት ነግሬያቸው አላል። እመቤታችን ብላ መጨረሻው ምንድን ያለችው? በቃ ነፍሴን ከስጋዬ ለይ። በቃ ያን ያለችበት ግን መከራው በዛብኝ ከዚህ በላይ አልሸከም አይደለም። ማዳን የማትችልበት እሱን ደረጃ ላይ እንደደረሰች ስታስብ በዚያ ሰዓት ነው አንተ ስትሞት ከማይ። ለዚህ አይደለም ጎየ ዮሴፍ ብሔረ ግብፅ ተንሲኦ ምንዋሙ መልአከ እግዚአብሔር ሌሊት በከመ ነገሮ በህልሙ ነሲኦ ሕፃነ ዘምስለ ማርያም አለና ይእቲ ትበኪ ወትቤ ቀቲሎት ይቅድሙ እምራይ ለወልደ ዘይት ካውደሙ ልጄን ደግሞ ሲያፈሱት ከማይ እኔን አስቀድሞ ይግደልብኝ። እርሱም ነፍሴን ተቀበል አለ። እመቤታችንን ብላለች። ግን ልዩነት አለው። እሱ እንደዛ ብሎ ሲል አይዞ 7000 ሰው አለልህ አለው። እመቤታችንስ በርግጥ የልፍ አላፋት ጌታ በክልሉ አለ። ከዚያ እንደገና ደግሞ ተነስቶ እንደራበው እንደጠማው ስለ በነገራችን ላይ እመቤታችን በስደቷ መና ከደመና ወረደላት ይላል። እንዲያውም ምን አለች አንድ ጊዜ? አይቴኑ መልአክ ዘአብሰረኒ ብካየ ይራይ ወይርዳአኒ። ያን ያበሰረኝ መልአክ ወዴት ነው ያለ? ስቃይን መከራን አይቶ የማይረዳኝ ያን ሁሉ ስትል ቅዱስ ገብርኤል የሌለ ነው አለ እኮ እዚያው
አንዳንድ ጊዜ በነገራችን ላይ እንድንረዳው የሚያስፈልገው የሆነ መከራ ኖሮብን እግዚአብሔር አረቅልን ስንለው የማያረቅበትን ምክንያት በዚህ እንረዳው። ለምን ያ ሁሉ ስቃይ በመደረጉ እኮ ሄዳን ነው እኛ። ለዚያ ነው እመቤታችን የሚጠላት ጋኔን ነው። እመቤታችን የማያከብር ሰይጣን ብቻ ነው። ኦርቶዶክስ ነኝ ይበል ፕሮቴስታንት ምንም ነኝ ይበል የአምላክ እናትን የማታከብር ከሆነ አንተ ከሰይጣን በምንም አትሻልም። ማስተዋል ይገባናል። እመቤት እና ቀስቅሶ ብላ አለው፣ ብላ ጠጣ አለው። ህብስት ባገልግል ውሃ በመንቀል አቅርቦ ብላ ጠጣ አለው። የሚገርማችሁ ያ መሶበ ወርቅ ያ አገልግል የወርቅ አገልግል ያ ሰማያዊ አገልግል እመቤታችን ምሳሌ ነው። በውስጡ ያለው ህብስት ህብስተ መድኃኔዓለም ነው። በልቶ ጠጥቶ ኤልያስ አረፍ። ሰው በልቶ ጠጥቶ መንገድ ይከብዳል አይደል? አረፍ አለ። እንደገና ቀሰቀሰ። ምንድን ያለው ድጋሚ ቀስቅሶ ብላ እስከትጸግብ እስመ ሩቅ ፍኖትከ 40 ቀን ጎዳና አለብህና በደንብ ብላ አለው። እመቤታችን እንደዛ ያላት አለ። ሩቅ ነው መንገድሽና ብይ የሚላል። ስትወጣ ለምን ያህል ጊዜ እንደምትቆይ ስለማታውቀው ስንት ስንቅ ይዛ ትወጣ፣ ምን ያህል መጠን፣ ምክንያቱም አታውቀው። እሱ ግን 40 ቀን ተብሏል። ደግሞ የሚገርማችሁ ኤልያስ 40 ቀን የበላው ምግብ ከሆዱ አልጠፋም። እመቤታችን በጎዳና ስትሄድ ግን የተመገበችው አልቆ ቅድም ብለናል አይደል? ሆዷ ከጀርባዋ ተጣበቀ። ለምንድን ነው ሁሉ የሚደረገ? አሁን ለኤልያስ የተደረገ ለእመቤታችን ለምንድን ነው የማይደረግ? ኤልያስ ቢራብኛ ምን ተጠቀምነው ወገኖች? የእመቤታችን የልጇ መራብ መከራ ግን ለኛ ቤዛዊት ዓለም ገባ። አሁን ያደንቆሮ ጳጳስ ነኝ የሚል ቤዛዊት ተባለ። እንዲህ ሲል እዛው የነበረ ሰው ልባም ቢኖር ዛሬም ተገኝቶ ቢገኝ ምንድነው መባል ያለበት? ይህ ሰውዬ አንተ ጳጳስም አይደለም ቄስም አይደለም ክርስቲያን ማለት አንተ ሰይጣን ነህ የሚባለው መጽሐፍ ይለለ። ቅዱስ ጳውሎስ ኤልማስ የሚባለው ጠንቋይ ምንድን ያለው? ወልዱ ለሰይጣን ጸራ ለኩላ ጽድቅ ነው ያለው። አንተ የጽድቅ ጠላት የሰይጣን ልጅ ነህ ብሎታል። አዎ እመቤታችንን የማያከብር ሁሉ ሰይጣን የሰይጣን ውላጅ ነው የታወቀ። ምክንያቱም ለምንድን ነው ሁሉ መከራ የተቀበለችው ብሎ እንኳን ማሰብ አይችልም። ኤልያስ በልጦ ተጥቶ በሰረገላ እንደሚፈጥን ሰው 40 ቀን ተጉዞ ደብረ ቀርሜሎስ ከሻው ስፍራ ገብቷል። ኋላም በሰረገላ እሳት አርጓል። እግዚአብሔር የነብዩን በረከት ያሳድርብን። አሜን። የኤርምያስን ባጭር እናደርግ። ኤርምያስን ሳናነሳ የእመቤታችን ስደት በተለይ አባ ገብረ ኢየሱስ በማሕሌተ ጽጌ ማነው በሰቆቃወ ድንግል ድርሰቱ ላይ ናአ ኤርምያስ እማናቶት ይላል። ኤርምያስ ሆይ ከአናቶት ና። አናቶት እናት አባቱ ሀገር አይደለም? ሀገር ይጠፋል ተው ንስሐ ግቡ አላቸው። እምቢ አሉት። አልሰሙት ይሉ ጥፋቱ ሲመጣ ወደና እርቦት ይላል። እርቦት ኤርምያስ ይርበው ነበር። እርቦት ሊመገብ ሲሄድ የበሩ ጠባቂ ያገኘው። አንተ ወዴት ትሄዳለህ አለው። እኔማ ወደ አናቶት እየሄድኩ አለ። የተናገርከው ትንቢት አልደረሰልኝ ቢል ሄደህ ከጠላት ወባት ገብተህ ይዘልት መጣ ብሎ ንሳማ በለው ብሎ አስገርፎታል ይባላል። እና ከአናቶት ኤርምያስ ሆይና ለወለተ ነቢያት ታስቆቀዋል አይደል? የነቢያት ልጅ እመቤታችንን ታላቅ እሳት ዘንድ። ምክንያቱም ከነቢያት ሁሉ ተመርጦ ኤርምያስ ምን ይባላል? ነብየ ብካይ ነብየ ሰቆቃው ይባላል። ሰቆቃው ኤርምያስ ሚሉን አንብቡት። በኃጢያ አብያዝ ዘትነብር ለቁስቋም በውስተ በድዋ በግብጽ ምድር በቁስቋም ቤታታ በዱር የምትኖር እመቤታችን ታላቅ እሳት አለ። የዚህ ኤርምያስ ለቅሶ ምንድነው ከተባለ ሊተሳ አዋልድ ህዝብ የጽዋ ከመሰገኑን በገዳም ሐላዋ እንደሚለው እስራኤልን ተጣፋላችሁ ንስሐ ግቡ አላቸው። አንሰማም አሉት። ደበደቡት። ይባስሎ ከሽንት ቤት ውስጥ ከነወጡ ጣሉት። ቅዱስ ሚካኤል በኢትዮጵያው በአቤሜሌክ እጅ አዳነው። ኋላ እስራኤል ልጠፋ ስትል ኤርምያስ ወደ ቤተ መቅደስ ሄዶ ቅዱስ ሚካኤልን አገኘው። ምን ነው መጣህ አለው መልአኩን። ልጠፋናት የእግዚአብሔር ትእዛዝ ሊፈጸም ነው። የኢየሩሳሌምን በሮች ከፍቼ ለከለዳውያን ለናቡከደነጾር ልሰጠውልኝ አለው። አንድ ጊዜ ከእግዚአብሔር ልነጋገር። የለም ተው እንደሱ አትበለኝ። እስካሁንም እችን ከተማ እንዳላጠፋት አንተ ነህ እየጸለይክ እንደ ግድግዳ እንደ ተራዳ ስትከለክለኝ ኖርክ ብሎታል ይባላል። ያንዱ ሰው ጸሎት የኤርምያስ ጸሎት እንዲህ መልአኩ ምን አለው?
ያንተ ጸሎት ነው እንደ ግድግዳ እንደ ተራዳ እየከለከለ የኖረ እቺ ከተማ እንዳጠፋ ብሎታል። ግድ የለህም አንድ ጊዜ ፈጣሪ ጋር ልነጋገር አለው። ያን ጊዜ ከሰማይ እግዚአብሔር ምን አለ? ተው ወዳጅ ኤርምያስ አንድ ጊዜ ከኔ ጋር ይነጋገር ተባለው። ከእግዚአብሔር ጋር ከተነጋገረ በኋላ ንዋያተ ቅድሳቱን አደራ ለሚሰጠው መሬት ሰጥቶ ወጥቶ ከከተማው ይላል ምርር ብሎ አለቀሰ ይባላል፣ አንጀቱ እስኪቃጠል ድረስ። ለምን? ደህና ዋላችሁ? እንዴት ዋላችሁ? ህዝቡ አስባችሁታል? ያጠፋውስ ባጠፋው ይቀጣ። ህፃናቱስ ደህና ዋላችሁ? ህፃናቱስ፣ ቤተ መቅደሱስ፣ ንዋያተ ቅድሳቱስ እና በዚያ ወራት ሲያለቅስ እግዚአብሔር ሰው ላከለት። የት ይዘውት ወረዱ? ወደ ግብፅ። የኤርምያስ ስደት ወደ ግብፅ የሚባለው እሱ ነው። ወደ ግብፅ ወርዶ ግን ተንከባከቦታል። እመቤታችን ወደ ግብፅ ወርዳ ተርባለች። ኤርምያስ ወደ ግብፅ ተሰደደ። እስራኤል ባቢሎናውያን ኢየሩሳሌምን ሲያጠፉ እሱ ወደ ግብፅ ወርዷል። ወደ ግብፅ ወርዶ ግን በስደቱ የሚንከባከበው አላጣም። አክብረውታል። ታምራት አድርጎላቸው አክብረውታል። እመቤታችን ግን ኤርምያስ ወደ ወረደበት ወደ ግብፅ ወርዳ የደረሰባትን ስፍነ እዚኑ እግዝእትየ ዘረከቡኪ በፍኖት በጎዳና የደረሰብሽን መከራ እመቤቴ ስንቱን እናገራለሁ። ዋዕየ ፀሐይ ዘመዓልት አስባችሁታል? አንዳንድ ጊዜ እኮ ጥሩ ነው። ለምሳሌ 6 ሰዓት 6:30 7 ሰዓት ሲሆን ፀሐዩ መካከል ዋዕየ ፀሐይ ጸናበት ቀጥ ብሎ ትንሽ መመታት። እንግዲህ ለ5 ለ10 ለ20 ለ30 ደቂቃ ተመቱትና እሱን ለ3 ዓመት ከመንፈቅ መንዘራችሁ አስቡት። የሙቀቱን መጠን ደግሞ እኛን እንደዚህ በጣም የሚለበልበን 23 24 ዲግሪ ሴልሺየስ ነው። እዚያ ቃዴስ እዚያ ሲና በረሃ ግን አንዳንድ ጊዜ 50 ምናምን ነው፣ እዚያም በላይ ነው። በነገራችሁ ላይ ሰሞኑን አንድ ቪዲዮ እያየው ነበር እና አላችሁ መካከለኛው ምስራቅ ካሉ ሀገራት ወደ አንዱ ሄዶ አንድ የሆነ ውጭ ሀገር የሚኖር ሰው የሙቀቱን መጠን ለማሳየት ብሎ ማለት ነው። ድሮን ሳስተምር የነበረውን ነገር ይህንን ባዩልኝ ይችን ቪዲዮ ብዬ ተመኘኝ። ታስታውሱ እንደሆነ የቅዱስ ጳውሊ የዋሃን ስንነጋገር ደንጃውን ገልብጦ በእግሩ ላይ ቢቆምበት ተሽተሽ አድርጎ አቃጠለው እግሩን ሙቀቱ ይላል። እና አባቶቻችን እህላቸውን የሚያበስሉ ዝም ብሎ ሜዳ ላይ የተቀመጠው ድንጋይ ላይ በማስቀመጥ ነበር። ያንን እሱ ለስጋዊ ጉዳይ ነው ለማረጋገጥ ሄደ። ለኛ ግን ሌላ ነገር ይነገረናል። እና ምን አለ? የሙቀቱን መጠን ላሳያችሁ ብሎ መጥበሻ ይዟል በእጁ። ያን መጥበሻ ወስዶ ድንጋይ ላይ እንዳመስላችሁ አፈሩ ላይ ያስቀመጠው ያሸዋል አይደል? አሸዋ ላይ ያስቀመጠው እንቁላሉን ሰብሮ እዛ አደረገ። ተጠበሰ በራሱ ጊዜ። እንደዚያ ባለ ሙቀት ያ ሰው ያቺን ኤክስፐሪመንት ለመስራት ለደቂቃዎች ነው እዚህ ይቆይ ሊሞት ትንፋሽ ያጣው። ለዓመታት በዚያ መከራ እስራኤል በዚያ ተጉዘዋል። 40 ዘመን ጫማ አልወለቀ አላለቀ፣ ልብስ አልወለቀ፣ በትር አልወደቀ እንዲሉ 7 ደመና ተጋርዶላቸው እና በእውነቱ ያንን ማሰብ ይገባል። ሙቀት ሲሰማን ሲያንገበግበን እንዴት ነው የምንሆነው? ለዚህው የዚህን እጥፍ የሆነ መከራ ነው የደረሰባትና መከራዋን አስበው መድኃኔዓለም ይማረን፣ በቸርነቱ ይማረን። የቅዱሳንን ስም እንጥራ። ዛሬ 28 ነው፣ በ21 ነው ተገናኝተን የነበረ። በ22 ወሩ ማን ነው? ጥቅምት ቅዱስ ሉቃስ ነው ተነጋግረናል። ቅዱስ እንጦንስ ምንኩስናቸው ነበረ ተነጋግረናል። የዚያን ቀን 3ኛው በዓል የሚያስታውሳል ማን የነበሩት? አቡነ ዮሐንስ ዘውራ። ያዙ እንጂ ተብራችሁ የዚያን ቀን የውራ ኢየሱስ ጻድቅ ኢትዮጵያዊ ጻድቅ አቡነ ዮሐንስ ዓመታዊ በዓላቸው ነበረ። በ23ም ቅዱስ ዳዊት ስለነበረ ተነጋግረናል። አባ ዮሴፍ እና አቡነ ኤልሳ ጻድቅ ነበሩ። በ24 ታላቁ መነኩሴ አባ አብላሪዎስ እንግዲህ የጋዛ ሰው ነው ይባላል። ሀገር ሙላዱ ጋዛ ነው። ጋዛ ተወልዶ ፍልስፍና ተምሮ እስክንድርያ ወርዶ ፍልስፍና አማራለሁ ብሎ ማንን ያገኘዋል? ቅዱስ ለእስክንድሮስን። ያን ጊዜ ሰለስቱ ምዕት ጉባኤ ገና አልተደረገም ነበር እና ቅዱስ ለእስክንድሮስን አገኘውና ፍልስፍና ሲጠይቀው ቃል እግዚአብሔር ነገረው። ደስ አለው። 7 ዓመት ሃይማኖቱን ተማረ። ከዚያ በኋላ መንኖ በረሃ ገብቶ ከአባ እንጦንስ ደጋግ ደቀ መዛሙርት አንዱ ሆነ። ከዚያ በኋላ ወጥቶ ሄዶ በጋዛ በሶሪያ ብዙ ድንቅ ተአምራት አድርጓል። ብዙ መነኮሳትን ወልዷል። ከወለዳቸው ቅዱሳን በጣም ትልቁ ቅዱስ ማን ነው ከተባላችሁ ታላቁ ሊቅ ቅዱስ ኤጲፋኒዮስ ነው። የአባ አብላሪዎስ ወይ ቅዱስ ኢላሪዮን ይባላል።
የእሱ ደቀ መዝሙር ነው። እግዚአብሔር በረከቱን ያሳድርብን። ያን ቀን እናታችን ቅድስት ዜና ማርያም ነበር ነው አይደል? ዜና ማርያም አይደለም፣ ጸበለ ማርያም፣ ተሐራሚ ጸበለ ማርያም። በትውልድ መመካት ቢገባ ጎንደሬ ናት። ጥንት ገና ጎንደር ሳትመሰረት የነበረች ከ600 ዓመት በፊት እዚህ ጎንደር የቀሃ ምንጭ ባለበት በላይ አካባቢ ነውና እናታችን ቅድስት ጸበለ ማርያም ብዙ አስደናቂ ገድል አላት። ሊያጋቧት ሲሞክሩ ያን ሁሉ ትታ ግርፋቱን ችላ ገዳም ገብታ መጀመሪያ እና አባ ቶማስ ኋላ አባ ገብረ ማርያም ዘደብረ ሐንታ ማይሌት ዝጌነ ኩሌታውን የደረሱት እሳቸው ደቀ መዝሙሩና መንኩሳ። የዚህች ቅድስት እናት የሚያስገርም ሁለት ብቻ ገድል አለንገራችሁ። ሁለት አንደኛው ነገር ሁልጊዜ ከራሷ ገድል በተጨማሪ ለጳጳሱ 1000 ጊዜ ለንጉሱ 1000 ጊዜ እንደዛ ያደረገች ለአራት አይነት ለጳጳሱ ጌታዬ ሆይ ለመንጋው እንዲራራ አድርገው ለመንጋው እንዲያስብ አድርገው በየቀኑ አንዳንድ ሺህ ለጳጳሱ ተሰግድለት ነበር። እኛን ይሄ ያስወቅሰናል። ዛሬ ጳጳሳት ሲያጠፉ ከመውቀስ ባሻገር እንጸልያለን ነው። በርግጥ ጸሎታችን አይረባም ነው እንጂ እኔና አንዳንዶቻችን መቼም ሳንጠራቸው ብለን አናውቅም። በነገራችን ላይ መናፍቅ እስካልሆነ ድረስ ሺህ ጊዜ ኃጢአተኛ ቢሆን ጳጳስ ሊጸለይለት ይገባል። መናፍቅ ከሆነ ግን አይጸለይለትም። ቤተክርስቲያን ስሙ አይጠራም። የለም አሁን ስንጠራ ተዘክሮ እግዚኦ ለአብ ክቡር ርዕሰ ሊቃነ ጳጳሳት አባ ማትያስ ብሎ መጸለይ ይገባል። ከዚያ ቀጥሎ ተዘክሮ እግዚኦ ለአበዊነ ጳጳሳት ርቱዓነ ሃይማኖት ነው። እንዳንጠራ ችግር ነው የማይሆነው። ረብዲያ እኔ ጸሎት አድርጌ ልጠቅመው አይደለም፣ ፍትህ ስለሆነ ገብቷችኋል። አንድ ሰው ምን አለ? አይ ጳጳሳት ስትል በገደምዳሜው ጠራኸው አይደለም። መች ጳጳስ ነው? የለም እኮ ምንም አይደለም እኮ እንኳን ጳጳስ ሰው እመቤታችን ከካደ በኋላ ክርስቶስ መድኃኔዓለምን እግዚአብሔር ነው አለለም ካለ በኋላ አማላጅ ነው ሎቱ ስብሐት ካለ በኋላ እንዴት ብሎ ምን ነው እንኳን ጵጵስናው ክርስትናውም የለም። እና እንደዚያ ታደርግ ለንጉሱ ራሱ ፍትህ እንዳያጓድል ዳ እንዳይበድል እያለች። ሁለተኛ ደግሞ ገድሏ ምንድነው? ዕጣን ታመጣለች። እዚያ ላይ ታለቅስበታለች። ማለቀስ ስላችሁ እንደ ጎርፍ የሆነ እንባ 7 ቀን ሙሉ ስታለቅስበት ዕጣኑ ይጠቁራል። ከንባ ብዛት ማለት ነው። ካህን አለ አባቴ ይሄን ዕጣን አሳረግልኝ ትለዋለች። ወስዶ ሕጽና ውስጥ ከቶ ሲያጥን መድኃኒታችን ሲቀበለው ባይኗ ነበር የምታየው ያንን ዕጣን። አንድ ቀን ከደጇ ብትወጣ ስመ እግዚአብሔር ጠራባት። አንድ የቆሳሰለ ነዳይ ያላትን ሁሉ ሰጠችው። እባክሽ ደክሞኝ ሸኝኝ ተሸክመሽ አለ። ትናንት የነገርኳችሁ የኔ ስህተት አሁን ሊመጣ ነው። አልደክመውም። በርግጥ ግን ተሸከሚኝ አላት። ተሸከመችው። በመንገድ ተሸክማው አዝላው እየሄደች እያለ ያ የቆሳሰለ እጁ እግሩ ተፈታቶ ንጹህ ሆነ። እሱ ብቻ ሳይሆን እግሩ ላይ ችንካር አየች። መድኃኒታችን ለማዘል ከቅዱሳት አንስት የታደለች እሷ ናት አይደለም? በአምሳለ ነዳይ እንደዚህ ያለ ሀብት አግኝታለች። ምን ላድርግልሽ አላት። ነፍሳትን ማረልኝ አለችው። ከሁሉም ያስገረመኝ ስትጸልይ ጮኸት ትሰማለች። ምክንያቱም እሷ የምታድርበት ስፍራ በዚያ በወሎ በገዳሟ መቃብር ስፍራ አለው። ከጀርባው ይጮሃሉ። እንዳይዳ ወገኖቼ ምን ሆናችሁ? እባክሽ አማልጅ፣ እባክሽ ጸልይልኝ። አሁን እዚህ ያለው እዚህ ሁሉ የተቀበለው በሙሉ ስንቱ የሆነ የጸደቀ መጣ ፈታት አለኝ ዛሬ ፈታለኝ ምናምን 30 እንጀራ አምጥቻል። አይ ቀል አይ አማላጅነት አይ አቤት ከመመኑ በላይ ካህን ያለበት ዕዳ፣ አቤት ካህን ያለበት ዕዳ። እንጀራውን እየበላ ጠላውን እየጠጣ አማላጅነት የለ። ያችን ነፍስ እንዲመራት ተሰጧችሁ ከበንተሎሙ ከሚደርስበት ሰዓት ውጪ በግል ዳዊታችሁ በእለት የሚታሰቡ ነፍሳትን ታስቧቸዋላችሁ። አቤት ያለብን በደል፣ አቤት ያለብን ዕዳ። እኔ ይገርመኛል። መሐራ መብላት ጥሩ ነው፣ ደግሞ ይጣፍጣል፣ ጥሩ ነው። ግን አሁን ሰሞኑን እየጽጌ ዝክር አለ አይደለም? ወደ ለምንድን ነው የማትመጣ ይሉኛል። እንዴት ብዬ እመጣለሁ? እንዴት ዕዳ እበላለሁ? ለምንድን ነው ዕዳም ነው ይሄ ፍታት የምን ስላልሆነ ዕዳው ምንድን ነው? ወይ ማህሌት አልቆም፣ ወይ ኪዳን አላደረስኩ፣ ወይ ቅዳሴ አላስቀድስኩ፣ ወይ አልቀደስኩ፣ ወይ አላስቀደስኩ፣ ምንም አንዲት ሙያ ሳልሰራ እንዴት ገብቼ አብሬ እበላለሁ? እንዴት ብሎ መጽሐፍ ሊሰራ የማይወድ ምን አለ? አይ ብላ ብሏል። እሱ እኮ ነው።
ቢረባይን ግን እንደድሃ ለምኜ ልበላ እችላለሁ እንጂ ተከብሮ አረባ እኮ ይምጡ እንጂ ብሎ እንዲው ቅር እያለን ሳይሆኑ ሲቀሩ ያለው ወንድሜ ድሃ አታዩም ሁሉድ አብረ ላይ ሁሉ ድሃ ተኮልኩሎ ዘበኛው ዞር በል ቆይ እነሱ ይብሉ እየተባለ ቅድሚያ ለማን ምርጡ ድሮ ለህፃናት ዛሬ ያው ነው ሁሉ ተናግረን ምላችሁ ፈልጌ ነው ለካህን ወርቅ ሊለብስ ወርቅ ሊጫማ ይገባዋል ግን በትክክል ከሰራ ነው አለያ ያቺ ቁራሽ እንጀራ እሳቱን አትበላዋለች እንዲህ ስላልነ ደግሞ ነገ ማራን በላም እንደማትሉ እንኳን እርግጠኛ ነኝ ግን አስቡበት ቢቀር ቢያስ ያቺ በእንተለሎሞ አለማፍጠን ማራግዚዮ ሲባል ያሰቡ ይታይ ሆይ ከዚያ ደግሞ ከተቻለ እንዲህ አንዲት ጊዜ እንኳን ማለት በእለቱ ያሉት መሰለ ገረስላሴ እንደዛ ከሆነ እንዲህ ዝም ብሎ ስም መጥራት አለ በነገራችን ከጸሎቱ በጣም የሚጎዳን ምንድነው ስም ዝም ብሎ መጥራት እኮ አይደለም ጌታዬ ሆይ የገሌን ነፍስ ይቅርበል እኔ በፊት ቆሜ ልለምንህ መጠን አይደለም ግንሳ ቸርነህና እባክህ ቦኑ ለከንቱ ተጸፋይከ ተኮራይከ ተረገዝከ ተሰቀልከ ጌታዬ ሆይ ለዚህች ነፍስ ብለህ አይደል ለኛ ብለህ አይደል እባክህ ይቅርበላት እቺ አረፍተ ነገር አንድ ደቂቃ እኮ አትወስድም ይቻላል እኮ አማላጅነት ይባል እንደዚያ ሲጮህ አልቅሳ ምሬልሻለሁ ተባላለች የተወሰኑት እነዚህ ፒያታ አድርግ ነበር ዚያር በረከቷን ያሳድርብን የዚያን ቀን ሌላኛው ቅዱስ ትናንት ነው እንጂ አንስቼላችሁ የነበሩት አባ ዘግሩ አቡነ አብርሃም ትናንት የተቀስኩላችሁ ታሪክ አለ ለምን ዘግሩ ምን የሚል ስም ደቃላቸው ለምን አብርሃም የሚል ስም እንደነበራቸው አህያ ነበራቸው ይባላል ማንም ሰው መጥቶ እሳቸውንም ይላላካቸዋል አህያው ሲላክ ምንድነው የፈቀዱት ቦታ ይልኩታል እዛ ሄዶ የፈቀደውን ነገር ሰርቶ ይመጣል ሰው የለውም የሚነዳ ሚል የለውም እና አንድ ጎረቤት አባካቢው ካለው ሀገር ሰው ይመጣና አህያዎትን ያወሱኝ ይላቸዋል ሲሰጡት ምን ይሉታል ይወለም የምትጭነው መጠን ይሄን ያክል ብቻ ነው እዚህ በላይ እንዳትጭነው ይሉታል ስለማይችል አይደል በቃ ህግ ነው ከመንደር ከወጣ በኋላ የመነኩሴ ምን ጭንቅ ብሎ ወስዶ ይጨማመርበታል አህያው ይደቁጫል ቢደበደበው ቢያደርገው ይሰራ ያን ጊዜ ባል ይመጣል ያጼ ዳዊት የንጉሠ ነገሥቱ ያጼ ዘርዓ ያዕቆብ አባት ያጼ ዳዊት የንጉሱ መልእክተኛ ቅዱሳንን እየፈለገ ይመጣል አንተ ምን ነበር ያያ የምትደበድብ ብላ አልነሳልኝ አለ እንዴት ለምን ሸክሙ ከብዶት ነው እንዳለል በመጠን ይመስላል አይደለም ይሄ አህያ ያንድ ቄስ መነኩሴ ነው በሱ ገዳም ያለ እና እዚህ በላት ጫኑ ብሎኝ ነበር እስቲ ለምልክት ካለ በላይ ያለ ጫንካትን አንሳታል ብድግ ሲያርገው አህያው ብድግ ያችን ቁጭ ሲያርጋት ሄዶ ቁጭ ከዚህ ቄስ አገናኘኝ ያለ ሄዶ ጫማ ወድቆ ተስሞ እየሮጠ ሄዶ ለአጼ ዳዊት አረ በዘመናችን ቅዱስ ሰው አገኘን መልእክተኛ ላኩ እባክህ ኃጢአቴን አትናቅ ቤተክርስቲያን ልንጽልህ እኔ ባሪያህ ነኝ ብለዋል ንጉሠ ነገሥት ቤተ እግዚአብሔር የታነጸለት በአዳል በዛን ጊዜ ነው ይሄ ቅዱስ ሰው ያደረገው ተአምር ቁጥር የለውም አባ ዘግሩ የሚያሰኘው የተአምራቱ ብዛት ነው ታሪክ ስንተርክ ሰዓት እንዳይመሽ ድምጽ ማጓውም አሳጥር ያለኝ ይሆናል ይበቃናል እግዚአብሔር በረከቱን ያሳድርብን በ25 የነበረውን ታሪክ ሰዓቷ ነገሩ ሳለ የተወሰነ ደቂቃ በ25 አቡነ አቢብ ነበረው ትልቁ ባል አባቡላ አቡነ አቢብ ወላጆቻቸው አብርሃምና ሐሪክ ይባላሉ ሐሪክ የሚል ስም የሰማው መሰለኛ እንደቦታ አውጣችሁ ከሆነ መልካም ነው በጣም ቅድስት ናት የተወደደች ናት ልጅ አጥተው ሲኖሩ በስደት እያሉ እግዚአብሔርን ለምነው እግዚአብሔር ልጅ ሰጣቸው ህፃኑ ሳይጠመቅ ህፃኑ እንደተወለደ ከቤታቸው ትልቅ ዛፍ አብሮ በቀለና ዛፉ ላይ ቡላ ይላል ቅጠሉ ላይ ቀጥሎ ገብሩ ለእግዚአብሔር እግዚአብሔር አገልጋይ ወቅዱሱ ለአምላክ ያዕቆብ ዘያድር ውስተ ጽዮን በጽዮን አድሮ የሚኖር ያዕቆብ ፈጣሪ የእግዚአብሔር ምርጥ ነው ልዩ ነው ይላል ያን ስም በልባቸው ይዘዋል በዚያ ወራት በስደት የሚኖር አንድ ሊቀ ጳጳሳት ነበር ሰለባስትሪዮስ የሚባል መቤታችን ተገልጻ እኔን የሚያገለግለኝ በዘመኑ ሁሉ ለነፍሳት መጠጊያ የሚሆን ቅዱስ ሕፃን አለና ሄድና አጥምቀው ትላለች ሄዶ አገኘው ህብስት ሰማያዊ ጽዋ ሰማያዊ ወርዶለት አጠመቀው ስጋውን ደሙን አቀበለው ስሙን ይኩን ስምከ ቡላ አለው የመንፈስ ቅዱስ መሆኑ በዚህ ይታወቃል ከዚያ በቅዳሴው ሰዓት ቅዱስ ሰለባስትሪዮስ አሃዱ ልጁን ቢያነሳ ሕፃኑ አስቀድሞ አፈፍ ብሎ ተነስቶ የአንድ ዓመት ሕፃን ነው አሃዱ አብ ቅዱስ ብሎ በልዑል ዜማ ተናገረ ይላል በሀገራቸው ዜማ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ አመሰገነ ከዚያ
5 ዓመት ሲሆነው መከራ መቀበል ጀመረ። 10 ዓመት ሲሆነው እናት አባቱ አርፈውበት ከሁለት መኳንንት ሄዶ እኩሉ ስጋውን ፍቀውታል፣ በመጋዝ ሰንጥቀውታል፣ ሕዋሳቱን ቆራርጠውታል። ይህን ሁሉ አድርገውት ሚያዝያ 18 ቀን ለሁለተኛ ጊዜ ሞቶ ወደ ሰማይ ቅዱስ ሚካኤል ይዞት ቢሄድ ከጌታችን መኖር ፊት አሰግዶ ከመቤታችን አሰግዶ ቅዱሳን ሁሉ ሲያስተዋውቀው መጨረሻ አስተዋውቀው እንግዲህ ሁሉም ማይበር አለው የኛን ማይበር እንጂ ማይበር አለው አበው ከአብርሃም ነቢያት ከሙሴ ሐዋርያት ከጴጥሮስ ከዮሐንስ ማለትም ሐዋርያትን የመሰሉት ሁሉ ሰማዕታት ከጊዮርጊስ ጻድቃን ከገብረ መንፈስ ቅዱስ መነኮሳት ከእንጦንስ ይገባሉ ይባላል አይደለም። ደናግል ከዮሐንስ ጋር ዮሐንስማ ከሐዋርያት አይደለ ካላችሁ ደግሞ ዮሐንስ ከመቤታችን ጋር ስለሆነ መኖሪያው ደናግል ከመቤታችን ጋር ነው የሚገቡ ይባላል። ድንግልና መጠበቅ እኮ ጥሩ ነበር፣ ግን ጥንቃቄ ይፈልጋል፣ በጣም ጽናት ይፈልጋል ድንግልና እና ወስዶ ማይበሩ ሊያስገባው ሲል ሁሉም ሲገባ ጻድቃን ከሆኑ ለጻድቃን አለቃ ሄደው እጅ ነስተው ሰግደውለት ነው የሚገቡና ስግድ አለው። በቅዳሴ ጊዜ ብዙ ሰው ይገርመኛል። ስገዱ ይላል። ተው እሱ አማርኛ ነው። ስግዱ አይሻል? ይገርመኛል። ብዙ ሰው ተው እየተባለ አይሰማም። ለምን? ግብፃውያን አባቶች ምን አሉ? ሰይጣንን ትተህ ልማድህን ፍራ አሉ። ስገዱ። ለምን? ቋንቋ መቀላቀሉ ነው እንጂ እሱስ የሚያጸይፍ ነገር ነው አይደለም። አለማስተዋሉ ነው አይደል? አሁን በቀደም የተጫወትነው ሰው ጋር አለ አይደል? አለማስተዋሉ አይደል? ግዕዙ ታምረ ማርያም ላይ ግዕዙ ተዘልሏል የሆነ ቦታ ላይ። ለነዚህ ሁሉ ዘመናት እገሌ የሚባል ሰው ያስተዋል የለም። ግዕዙን ስትመለከቱት ተፈሲ ወግስቴ ማርያም ቅድስት ድንግል ዘውፃ ምኔኪ የሚለው ላይ ከመዘ ይወፅእ መራዊም ጽርሁ የሚል ግዕዙ ላይ ታችሁት ከሆነ ተዘልሏል። ህትመቱ ላይ አንዱ ዘለለው ሁሉ መገልበጥ አይደል? ሁሉም ታምረ ማርያም ላይ ተዘልሏል። የለም አማርኛዋ ግን አለች። ሙሽራ ከጫጉለው እንዲወጣ ካንቺ ወጣ ይሌለ እሱን እስቲ ዞር ብሎ ግዕዙን ይዩት ካለ ጥሬ ዘሩ ምንጩ ማን ነው? ቅዱስ ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ላይ ተመልከቱት። አለማስተዋል ይጎዳል። አንዳንድ ጊዜ በጥቃቅን ነገር መነቅፍበት ምክንያት ምንድነው ከተባለ አለማስተዋል ስለሆነ። እንዴት ዋላችሁ? እና ስግድ አለው። ለጊዮርጊስ ስገድለት። መጠየቅ ጥሩ ነው አይደል? ለምን አለ? አለቃ ስለሆነ። እንዲህ ላለ ክብር ያበቃው ምንድነው? የመከራው ብዛት። ፈጣሪ ከሱ በላይ ከሱ እኩልም ሆነ አልሻም፣ ግን በመከራው ብዛት ቀንቻለሁና መልሰኝ። እሱ የተቀበለውን መከራ ልቀበልሻለሁ አለ። ዘመነ ሰማዕታት አልፎ የለም ምን ተሆነ አለው። እና ምን ይሻለኛል አለው። መመለስስ መልሳለሁ፣ ግን የጻድቃን ሱታፊ ሁን፣ ጻድቃን ኑር ብሎ ወስዶ አንድ ተራራ ላይ አስቀመጠው። ከአንዲት ደረቅ ዛፍ ላይ ወጣ። እንደ ስንክሳር 42 ዓመት እንደገርሉ ለ44 ዓመት ያክል ከቆመ አርፎ ከዘረጋ አጥፎ እህል ቀምሶ ውሃ ጠጥቶ እንቅልፍ ተኝቶ ያውቅ። ለምን? የጌታችን ሕማማት ከማሰብ የተነሳ። የጌታችን ሕማማት ሲያስብ ከላይ ይወጣል ከዛፉ 40 ቀን በግንባሩ ነው ሐለቱ ላይ የሚወድቅበት። ስንት ጊዜ ሞቶ እንደተነሳ ታውቃላችሁ? 7 ጊዜ። አጠቃላይ ሲቆጠር ወደ 10 ጊዜ ሞቶ ተነስቷል። እና ጌታችን መጥቶ ከዛሬ ጀምሮ ቦላ አይደለም አቢብ ትባላለህ፣ የብዙሃን አባት ትሆናለህ ሲለው ነው ይላል። አንድም አቢብ ምዑዝ ብሎ የሚተረጉም አለው ተወዳጅ ብለው። እመቤታችን ከመውደዱ የተነሳ ዘወትር ስሟን ይጠራል። ተዘቅዝቆ ሲጸልይ በስንክሳር 12 ወር የሚለውን በገድሉ 22 ዓመት ተዘቅዝቆ ጸለየ ይለዋል። ተዘቅዝቆ ስለመጸለይ አንድ ሰው ሲያሾፍ አነበብኩኝ። ፈላስፋ ነኝ የሚል ሰው ፌስቡክ ላይ ጽፎ ማለት ነው። ተዘቅዝቆ በአናት ተዘቅዝቆ ስለመጸለይ እያሾፈ ጴንጤ ይሁን እምነቱ ምን ይሁን አላውቅም። ይሄ ሰው ጭንቅላት የሌለው ሰው ቢሆን ነው እንጂ መጥቶ ቢያናግረኝ እኔ አይነ ምስክርነቴን እነግረው ነበር። 24 ሰዓት ተዘቅዝቀው የሚጸልዩ ሰው በአይናችን ስለምናውቅ ብዬ ነው። ይሄን ታህሩይ ባናታቸው። አሁን እናንተ የሚያሳስባችሁ ባናት ቁሙ እንዴት ባላንስ ይደረጋል ምናምን ነው አይደል? አይ ስጋዊ መሆን ነኝ ማድረግ ቢያቀተን የቅዱሳንን ነገር አንዳንዱን ነገር እንዳናሳይ ደግሞ እሳቸው ማረፈዋል። በምን እናሳያቸዋለን? 24 ሰዓት ባናታቸው ቆሞ ይጸልያሉ እኮ አልኩ። ለምልክት እኮ እግዚአብሔር ያልተዋቸዋል። ለምልክት እኮ ይተዋል። ገብረ ክርስቶስ መራዊ ቁስሉ እንድንረዳ እኮ ከ10 ዓመት በፊት በዚህ በታች የነበረ እኮ አና ሰውነት በሙሉ በቁስል የነደደ ነበር።
አባ ተክሌ አረ ተሰቃየ ነበር ጊዜ ሳቆጭ ነው አንተ ማን ነው ወለ በዛመሪያው ተሰቃየ ቁስሉ አነደደው ይላል ስቃይ ካንተ ይበልጣል ስንለው አረ የኔ ምን ስቃይ ነው የሱ ነው እንጂ ይላል ዲያቆን ነው ደግሞ ይሄኛው ሰውዬ አሁን ይኖሩ ይረፉ እንጂ እኔ አላውቅም እንዴት ዋላችሁ እና አቡነ አቢብ እንዲህ ያለ ስቃይ ኖሮ መጨረሻ ላይ ጌታችን ቃል ኪዳን ሲሰጣቸው አስደናቂ ለሰው ጆሮ ለተጠራጣሪ ልብ የሚከብዱ ሁለት ቃል ኪዳን ሰጠው አንደኛ ስምህን ጠርቶ ይቅር በለኝ ያለውን በሙሉ ኃጢያቱን ደመስልታለሁ አለ ሁለተኛ ምግብ ከተመገበ በኋላ 3 ጊዜ ስምህን እየጠራ ማረኝ እያለ ስምህን ጠርቶ የሚጎርሰውን እምርልሃለሁ አለ የሚገርማችሁ ነገር በሁለቱም ተአምራት ተደርጓል በአንደኛው የእሳቸው ደቀ መዝሙር የነበሩ አባ እብሎ ይህንን ሲያስተምሩ ከመነኮሳት የተወሰኑት ተጠራጠሩ በአጋጣሚ አንድ መነኩስ የሞቶ እየተገነዘ ነበር አንገቱን ነቅንቆ ብድግ ብሎ ከንቱ ተጎዳችሁ እግዚአብሔር ለአቡነ አቢብ በትክክል እንዲያለ ቃል ኪዳን ሰጥቷቸው ነው ገሰጻቸው ኢትዮጵያ ውስጥ ደግሞ ካሉ ገዳማት የአቡነ አቢብ ገዳማት አሉ የተወሰኑ ከነዚያ ገዳማት ባንዱ አንድ ቅዱስ ባበትረ ማርያም የሚባል አንድ ቅዱስ ይህንን ነገር አስተማረ ምግብ በሚበላበት ጊዜ ይህንን የሰሙት አብረውት የነበሩት እንኳን በእንታ አቡነ አቢብ ብለን ስብሐት ማንልም ብለው ተውት ሄዱ ሁለት ማዕድኔ ነበር ያቡነ ስብሐት ብለው ያቡነ አቢብ ስም ጠርቶ የተመገቡት ያተረፉት አለ እነዛኞቹ ያተረፉት አለ በተመሳሳይ ስፍራ በተመሳሳይ መስዋዕት ተቀምጦ ነው ያለ ተመልሰው ቢመጡ ይሄኛው እንደ ዕጣን በጎ መዓዛ ሲሸታቸው ይሄኛው ተልቶ አግኝተውታል ስመ እግዚአብሔር ስመ ጻድቁ ስም ያልተጠራበት ማዕድ እንዲያርጉ ጻድቁ ተአምራት ሰርተዋል እምን ጥሩ ነው ዛሬ ጻድቃንን የሚያቃልሉላችሁ ፓስተሮች ኑና የግራችን እጣቢ ጠጡ ትደናላችሁ አይደል የሚሉ ፓስፖርትን አምጣልኝ ፓስፖርትን ልጸልይበት ነው ቀጥ ብላ አሜሪካ ትገባል አስቡት እንዲህ ብሎ የሚልህን አንድ የሰይጣን ማደሪያ ጅላጅል ፓስተር የምታምን ስለ ክርስቶስ ፍቅር ለ97 ዓመት ያቡነ አቢብ አጠቃላይ የገድል ዓመታቸው 97 ዓመት ነው በገድላቸው ይናገራል ለ97 ዓመት ለክርስቶስ ፍቅር ይኖራል የሱን ክብር መረዳት እንዴት ያቀተናል እና ደግኛ ጻድቅ ናቸው በረከታቸው ይደረብን አቡነ እብሎ ይዚያን ቀን ነበሩ አባ ሐሳን አባ ማቴዎስ ዘደብረ በርበሬ ቅዱስ ዮልዮስ ሰማዕታትን ዜና የጻፈው እነዚህ ሁሉ ዓመታዊ በዓላቸው ነበር በ26 የጌታ ወንድም የተባለ ኢየሩሳሌም የመጀመሪያ ኤጲስቆጶስ ቅዱስ ያዕቆብ ከሰባቱ ዲያቆናት ከ72 አርድእት የተቆጠረ ቅዱስ ጢሞና ሐዋርያው ዓመታዊ በዓላቸው ነበር በ27 ቸሮ መድኃኔዓለም ፈጣሪያችን ትናንት ነበር ጥቂት ተነጋግረናል ተመስገን ነው አንዳንድ ቀን መንችስ ጥሩ ነው አይደል ምስክርነት ትናንት ጥሩ ትምህርት ነው የተማረ እኔ ራሴ መልሼ እኮ ቅድም እያዳመጥኩት የራሴን ድምጽ አልወደው ቅድም እያዳመጥኩት ነበር እስቲ ልማር ለምን ያልኩት በኋላ ትዝ ስለማይል ለራሴ ላዳምጠው ብዬ ግርሞኛል ቁጭ እያዳመጥኩ መጥቶ አቋርጦ ነው እንደዛ ነበር ጥሩ ነው አንዳንድ ቀን ለምን አለ ቀን አለው ነው ቆአለን እኮ በነገራችን ላይ ትምህርትን መወድ መቼ መሰላችሁ ትችት የሌለው ከሆነ እኔ ራሴን መወደው እናንተ ትችት የሌለውን በተወድባቱ ላይ እናንተ መጫ ነው ግን ቀጥ ብሎ ለምን ቢባል አባው ጋር ስንነጋገር በጣም ከሚያሳዝን ነገር አንድ የእመቤታችን ክብርና ፍቅር የመድኃኔዓለምን ክብር የቅዱሳን ክብር ለመናገር ሲሄድ በብስጭት ትምህርቱ ይጀመርና እምቢ ይላል ትምህርቱ በዚያ ምክንያት ይሰማልና ትናንት ቸሩ መድኃኔዓለምን አነሳነ ጥቂት አቡነ መባጽዮን አቡነ ጽጌ ድንግልን አባ ሐራ ድንግልን ቅዱስ መቃርስ ሀገረቃውን ሞካክረናል ክብራቸውን መድኃኔዓለም ያሳድርብን ዛሬ አቡነ የማዕታ የገር አልታው ናቸው እንተደይቃለን እንደደይቃለን ገብታችኋል እንደገባችሁ አክታር ገብታችሁ 2 ደቂቃ አለ ለምን ማለት ነው ከጎኑ ዞር ያለው ሊሆን ይችላል ወይ ሌጣም ሊሆን ይችላል በነገራችን ላይ የተሳቱ ቅዱሳንን ገድል በቅርብ እናሳትማለን ማለት ለገዳማቱ ማለት ይልኛ እንግዲህ እንደዚህ እናደርጋለን ወጪውን ድካሙን ችሎ ማሳተም ማለት ነው እና የተሳቱ ቅዱሳን ገድል አይገኝም ከበር ያቡነ አረጋዊ ያለ የተወሰነ ሌሎች አንዳንዶች የተወሰነ ይገኛል አልፎ አልፎ እንጂ አይገኝም በጣም እና ከነዚህ መካከል ለየት ያለ ገድል ያላቸው አቡነ የማዕታ ናቸው አንዳንዶቹ ምናኔያቸው ይገርማል ለምሳሌ አቡነ ገሪማ መንነው ከመንግስታቸው ተተው ሲወጡ ቅዱስ ገብርኤል ማለት በከንፈ ይዟቸው ይመጣ አንዳንዶቹ በደመና ነው አቡነ የማዕታ የመነኑ በምንድነው በፈረስ ከቤተሰብ ለማምለጥ በፈረስ እና ምናኔያቸው ከሮም መንግስት ወደ ኢየሩሳሌም ጌታችን መቃብር
መድኃኒታችን ተገልጾ አነጋገራቸው። ከዚያ ወደ ግብፅ ገዳመ ዳውናስ፣ ወደ አባ ጳኩሚስ ደቀ መዝሙር ወደ አባ ቴዎድሮስ፣ ከዚያ በኋላ ወደ ኢትዮጵያ ነው የመጡ። በቤተ ቀጢን ነበሩ አክሱም። ከዚያ ካገለገሉ በኋላ በዓት ፍለጋ ሄደው የት ይደርሳሉ? ገርአልታ። በዚያ ዙሪያ ወንጌል ሰብከዋል። ከስብከታቸው ሁሉ አስደናቂው ነገር የሚገርማቸው ነገር አብዛኛውን ጊዜ እሳቸው አይሰብኩም ነበረ። ማን ነው የሚሰብክላቸው? አንድ ጠንቋይ ይዞት የመጣ የቤተ ክህነት ሰው የሆነ ግን በጥንቆላ የሚተዳደር ሰው ምን ይዞ መጥቷል? ሐራውያ እሪያ ታውቃላችሁ? እናላችሁ? እሪያ ማለት የዱር አሳማ ነው። እሪያ የሚባለው የዱር አሳማ ማለት ነው። የዱር አሳማ ብዙዎቻችሁ ፊልም የሆነ ኢንተርኔት ላይ በተከሰላችሁ ታውቁታላችሁ አይደል? የሆነ የሕፃን አሻንጉሊት ፊልም ላይ ሁሉ ሰው የሚያውቀው እንደዚህ አይነት ሐራውያ አለ። እሪያ ያን እሪያ አባታችን አባ የማዕታ በተአምራት እንደ ሰው እንዲናገር አደረጉት። ከዚያ በኋላ ሲሄዱ ሰበክ ይሉታል። ከወንጌል እየጠቀሰ እየተረጎመ ያስተምር ነበር። እንስሳት እንዴት ይናገራሉ እንዳትለኝ፣ ፈረንጅ ሀገር ሄድና በተለይ በአረብ ዓለም ፓሮት የምትባል ልጅ አይደል እንዴት ለምትናገር። ይሄ ደግሞ ተአምራት ነው። ሲሰብክላቸው ስለኖረ ስላገለግላቸው ዳግመኛ ክርስቶስ ለፍርድ እስኪመጣ ድረስ የምትመገበው ቀለበ ይሄው ብለው ስፍራ ሰጡት። ሁልጊዜ የለመለመ ሳር የማይጠፋበት ሁልጊዜ በተአምራት አትሞትም ብለውታል። አላሁን ሄደን ብንሄድ እናገኘዋለን ወይ? አውይ እንዴት ብለህ መጀመሪያ ብቃና ከዛ በኋላ ገርአልታን አታውቁትም? ጉህ ደብረ ቴአጥሮን የሚባለው ሀገረ ጎህ ወይም ጉህ ይባላል። ትልቅ ተራራ አታውቁም? በኢንተርኔት ማየታችሁ ታውቁም? ከዛ ተራራው ወገብ ላይ በነገራችሁ ላይ እንኳን ለማውጣት አልኳችሁ ዶክመንተሪ ስትመለከቱ ሰዎች ሲወጡት ለነሱ የኛ ጉልበት ይንቀጠቀጣል። ምንም እያዘነገ ጌታችን ቃል ኪዳን ነገር ከአንተ ደጅ የመጣውን አልገልም ብሏችሁ አይገርማችሁ? 1500 ዓመት ያክል ዘይዶ ሰው አለመሞቱ እዚህ እንዴት አንድ ሰው ሳታይሉ ያን ተራራ ወጣችሁ እየዋጠጣችሁ እንደዚህ ያለ ቀጥ ያላለት ነው። እንደዚህ ነው እንደዚህ ይሉ እንደዚህ ይሉ ያው ተዋጥቶ ተወጥቶ እንደዚህ ተዙራ የምትገባበታለች ወደ ቤተክርስቲያን ነው። እሱ በምድር ገሃነም ላይ በቃ እንዴት ነው? ምክንያቱም እታች እንደዚህ ብላችሁ ታዩታችሁ የለም ጭው ያለ ነው። ሊማሊሞ ይላል ሰው። ሊማሊሞ የሚከፋየው ነው። ሊማሊሞ እኮ ለረጅም መኪና ነው እንጂ ለሌላው እኮ ዓለም ነው። ደግሞ ባለፈው ነግሬያችኋለሁ። ሊማሊሞ የጣሊያን ስም ነው። አረ በጋ አምላክ አረ የዛሬ 400 ዓመት የነበረን ስም ሊማሊሞ የጣሊያን ኢንጂነር ስም ነው። ታው ግድ የለ አለ ስም አትስጥ። ሊማሊሞ የኛ ነው። ለማሊሞ ነው የሚለው ድሮ የነበረ በታሪክ ነገስት ሁሉ አለ። እና እኒህ ጻድቅ ብዙ ቅድስና አድርገዋል። ባረፉበት ቀን እንግዲህ በዋጀራት በዚያው አካባቢ ባለበት በሙሉ የሚገርማችሁ ነገር በሰማዕትነት ነው ዛሬ ያረፉ። የሚገርመው ነገር ደግሞ በአጋጣሚ ጥቅምት 28 በመንፈሳዊ አጋጣሚ እንበለው ዓርብ ነው የነበረው። ያን ጊዜ እሳቸው ሲሰሙ ዓርብ ነው። ዓርብ ዕለት ነው የተሰዉት። ሽፍታን የገደላቸው ለምን እንደገደላቸው ታውቃላችሁ? ቁራሽ ዳቦ ይዘው ነበር እሷን ለመቀማት በስልቻ ይዘዋት ነበር ማለት ንብረት ነው ብሎ እንደ ዛሬ ዘመን ሰው ማለት ነው። እዚያ ሲወጋቸው እንደሚገላቸው አስቀድመው አውቀው ወደ እግዚአብሔር ጸለዩ። ምን ብለውታል? ጌታችን ምን ትሻ አላቸው። ጌታዬ የሚገሉኝን ሰዎች እባክህ ምክንያት ፈጥረህ እንድትምራቸው አደራ ብለው ቃል ኪዳን ተቀብለዋል። ከዚህ ሁሉ በላይ በእረፍታቸው ጊዜ ታውቃላችሁ ቅዱስ ዳዊትን ጠራላቸው። በስተቀኝ ያቆመው እመቤታችን አለች። ቅዱስ ያሬድ ያን በአጸደ ሥጋ ነበር። ከአክሱም ና ተብሎ ተጠራ። ቅዱስ ያሬድና ቅዱስ ዳዊት እኩል ለመጀመሪያው ጊዜ ሲዘመሩ የታየው በአጸደ ሥጋ እያለ ቅዱስ ያሬድ ዘመሩ። ቅዱስ ዳዊት ከመንፈሳዊ ቃላት ሲናገር ቆይቶ ያሬድ ተራ ነው ሲባል ቅዱስ ያሬድ ምን አለ? ዛሬ የምናውቃታለች አይደል? ሊቃውንት ሲሞቱ በጻድቃን ወተቀበልዎ መላእክት በስብሐት ወበማሕሌት ወአበው ኢየሩሳሌም የሚል አለ አይደል? እሷን አቀረበ። መላእክት ገነዙት። 4 ተራሮች ተጠርተው መጥተው በነገራችሁ ላይ ዛሬ የምታዩት ተራራ አንዱ ተራራ ከሌላ ስፍራ መጥቶ ተቀጥሎ ነው። ቀጥሉነቱ ይታወቃል። ተቀጥሎ ነው ደብረ ቴአጥሮን ላይኛው ክፍል ማለት ነው። እና ትናንት ስንክሳር ስታነቡ አላስተዋላችሁ? ምንድን ነው የሚል መጨረሻ ላይ አንበበንን ተርጉመው ይሻላል። የመጨረሻዋን ዘር ብቻ አሰረ ግንዘቱ ታድገ በኮክ የሚል ትናንት ማን ያነበበ ስንክሳር
انت አባታ ዲያቆን ዳቶች ደህና ናቸው። ካቴድራሎች ተውብለናል። ይሄን ካቴድራል ስማችሁ ከተነሳ ጊዜ ሞገሳ ነው። አዎ ይሄው ነው የአባይ ማጣርኬ ሰላም ለአባይ ማጣ ዘተሳተፈ አይሩገ። እነዚህ አይሩግ የሚላቸው ስምንቱ ቅዱሳን በተለይ ደግሞ አባ ጽሕማን ነው። እለሃ ሰሱ ስርዓተ ወላቀቡ ህገ እንግዲህ ስርዓትን ይሹ ህግን የጠበቁ ይላቸዋል። በስምረት አምላክ ካሊ እንተ ሰጠቀ አፍላገ። ይሄን በነገራችን አፍላግ የሚለው ማለት ይመስላል ኢትዮጵያ ውስጥ ያለውን ዘር ባህር ኤርትራን ከፍሎ የተሻገረ ሲመጣ ወደ ኢትዮጵያ ሲመጣ ባህር ኤርትራን ከፍሎ እንተ ሰጠቀ አፍላገ በድነ ስጋውስ አመመልል ተደብር አርገ። አያችሁት? ተራራዋን ተሸክማ ያወጣችው ይዘው ሲወጣ ታች ሁለት ነገር ቀረ። አንደኛ እሱ የተወጋበት በጦርና በቀስት ነው ጎኑ ነው ግተውት ይወደቀ። ረጅም ነበር ቁመቱ አባይ ማጣና እዚያ ላይ ደሞ ጠብ ያለባት። ይሄ ግን ለታምር ዛሬም አለ። አባቶቻችን አለ ደሞ 1500 ዓመት በኋላ ቀጥሎ ግን ይላል በድነ ስጋውስ አመመልል ተደብር አርገ አሰረ ግንዘቱ በኮክ ለትምህርት ተአድገ ያለው ሲያልፍ የሆነ ነገር ጋሬጣ ወይ ድንጋይ በጭቆ እንደሚይዘው አለ አይደል? ግን በእግዚአብሔር ታምር ለመለከት ያስችቀርታለች። ሰባት ቅዱሳንን በዘመኑ እዚያው እንዳሉ ወደና አባ ዘማርያምን እና አባ ብንያሚንን ጨምሮ ማለት ነው ቅዱሳን ልጆቹን እና ታምራቱ ብዙ ነው። እግዚአብሔር በረከቱን ያሳድርብን። ዛሬ ያፌት አባቱ ነው የባረከው። መርትያኖስና መርቆሬዎስ በጣም የተከበሩ በ351 ዓመተ ምህረት የአባ ጳውሎስ ረድ ስለነበሩ ሁለተኛው ቆስጠንጢኖስ መናፍቁ አንገታቸውን ያስቆረጣቸው አፈወርቅ ዮሐንስ በክብር ያፈለሳቸው አባቶች የመጨረሻ ዛሬ በደብራችን ከአቡነ አብየ ጊዜ ጋር የሚከበሩት ገድላቸውም አለን። አቡነ አርከሌድስ ናቸው። ጻድቁ አባታችን አርከሌድስ ዛሬ ረፍታቸው ነው። ግብፃዊ አርከሌድስ ሳይሆን ኢትዮጵያዊ አርከሌድስ። አቡነ አርከሌድስ ለማስታወሻ ያክል አንድ ደቂቃ ይቀረናል። አዎ ቅድም ስንት ነበር? ስሌቱን እናንተ ተጠቁት። አሁን እንዲህ ብዙ አይደል የቆየን 5-6 ትላለ ችግር የለውም እናውቀዋለን። አሁን አንድ ደቂቃ ይቀራል። ግን ያሁኑ አንድ ደቂቃ በቅድሙ አይሰለም። አቡነ አርከሌድስ መልካም እናት ነበረቻቸው እና ሌሎች ልጆችን ወልዳ እሳቸውን ልትወልድ መተይዛ ሞተች ማለት እንደ ዛሬ ዘመን እናቲቱ ከሞተች መድኃኒዓለም የማይበለውና ሰርጀሪ ያደርገው ቢያንስ ህፃኑ ቢተርፍ ያወጡት አይደለም። እንደዛ የለም። የዛን ጊዜ እያዘኑ ለምን 9 ወር የደረሰ ህፃን በማህፀኗ ይዛ ሞተች። 2 ሰው ሞተ ማለት ነው እንግዲህ። ህፃኑ ግን በዚያ ሰዓት አልሞተም። እና ግንዘት አዘጋጅተው ገንዘዋት መቃብር ይቆፍራሉ። መቃብር እየቆፈሩ እያለ ድንገት ትንቀሳቀሳለች። ቢፈቱ ታፈፍ ብላ ቁጭ። አንቺ ወዴት ቆየሽ? አረ እንዲያው በዙፋኑ ሲያቀርቡኝ ሂጂ ወልደሽው ተመለሽ ወዳጄን አገልጋይን ብሎ ተናገረኝ። መጣው አለ። ወለደችው። ጥቂት አጥብታ ተሸኘች። ከዚያ የእናቱ እህት አሳደገችው። ወስዳ ለአባ ገብረ ክርስቶስ ሰጠችው። አባ ገብረ ክርስቶስ ማለት የአቡነ አብየ ጊዜ ረድ ማለት ናቸው። እና በቆብ የአቡነ አብየ ጊዜ ልጅ ናቸው። ግን በጣም አቡነ አብየ ጊዜ ስለሚል በነገራቸው ለገድለ አቡነ አብየ ጊዜ ነጻሁት አባ አርከሌድስ ናቸው። አደጉ። ከአቡነ ገብረ ክርስቶስ ተማሩ። ሲያመነኩሳቸው አርከሌድስ ብሎ በግብፃዊ ቅዱስ ስም በሮማዊ ቅዱስ ስም አወጡላቸው። ግብፃዊ ሮማዊ አልኳቸው ትውልዱ ሮማዊ ገድሉ ግብፅ ውስጥ ስለሆነ ነው። በእርግጥ የግብፅ ትርጓሚ በአንዳንድ ገዳመ ዮርዳኖስ ይለዋል። እልፉን ወደ ላይ የምላችሁ እኮ በካርታ አያችሁ። ግን የሰው ወደ ላይ ይላሉ አይደል? በካርታው እያሰቡት ወደ ላይ ካርታ አይናችን ስለለመደው የዓለም ካርታ ብሎ ሳይንሱ የሰራው ወደ ላይ የሚለውን ተወጥቻው ወደዚህ ያለፈው ነው። እና በገድል ሲኖር በጣም አቡነ አብየ ጊዜን ይወድ ነበርና ጸሎት የሚያደርግ ከማን ነው? ከአቡነ አብየ ጊዜ እንደነ አብሮት በዘመኑ ማን ነበሩ? የአቡነ አብየ ጊዜ የእህት ልጅ አቡነ ሳሙኤል የደብረ ሐሌሉያው ነበሩ። እና ብዙ ድንቅ ታምራት አድርጓል። ከታምራቱ አንድ ሁለት ብቻ ልንገራችሁና እንጨርስ። አንደኛው ዲያቆናትን የሚመለከት ነው። ከዚያ ገዳም ደብር ገዳሙን ለማነጽ ፈልጎ የቅርጹን ነገር የስፋት የጥበቱን ነገር እያሰበ ያለ አንድ የታመመ ዲያቆን አለ እና አንድ መነኩሴ ይመጣና ደናደርክ ይለዋል። እግዚአብሔር ይመስገን ለአርከሌድስ ለአባ አርከሌድስ እንዲበለው ስፋቱን ይህን ያክል ወርዱን ይህን ያክል አድርገው ብለዋል። ማነህ አንተ ይለዋል። ዝም ብለህ ንገረው ብሏል። ዝም በሁለተኛ ይመጣና አንተ ለምንድን የማትነግረው ይለዋል። ማነህ ንገረኝ። ዝም ብለህ ንገረው መጀመሪያ አለ። እዚያ ጥሩልኝ
አባቴን አለ። አባ አርክሊድስ መጣ። ልጄ ምን ሆንክ አለው። አንድ እንግዳ መነኩሴ የሚመስል ሰው እየመጣ እንዲህ ይለኛል አለ። በል በሶስተኛ ጊዜ ይመጣል። ሲመጣ ጠይቀው ሰብኑ አንተው መልአክ በለው፣ ሰውነ መልአክ ነህ በለው ብሎ ሲመጣ ይጠብቅና ዲያቆን ታሞ ተኝቶ አይደለ ሰውነ መልአክ ይለዋል። መልአክ ነኝ አለው። በምን አውቃለሁ አለ። ክንፉን ገለጠለት። አይ አጋንንትም እሱ ነገር አላቸው። አጋንንት የብርሃን መልአክን ይመስላሉ ተብሏልና ሌላ ምልክት አሳየኛል። ምን ትሻአለው? የብርሃን መስቀልህን አሳየኛል። እሱን አይተህ አትቆምም፣ እንዳትቸገራለሁ፣ ግድ የለህም አለ። ብልጭ ቢያደርግለት የብርሃን መስቀሉን ወደቀ። ዳሱ አስነሳው። አላልኩም አትችለውም ብያለሁ እኮ እዚያ ላይ ብዬህ ነበር እኮ በላውን ንገረው አለ። ወዲያውኑ ተመልሶ ሲመጣ ነገረው። መልአክ እግዚአብሔር መሆኑን አውቆ በዚያ ልክ አድርጎ ሰራ። በገዳማቸው ተሰብስበው ተቀምጠው እያሉ አንድ ጊዜ ተሰብሰቡ መነኮሳት ብሎ ደወል ደወል። አባታችን አርክሊድስ ተሰብሰቡ። ምንድነው 45 መነኮሳትን መረጠ። ያላችሁን ንብረት መርፌ ሳታስቀሩ አምጧት። አሁን ሙልጭ አድርጎ ሁሉንም ሰበሰበባቸው። ጸሎተ ፍትሐት አደረሰላቸው፣ አሰናበታቸው። ሙተው አደሩ። እንዴት ዋላችሁ? ያቺ ዳንዳት ሆነባቸው። አያችሁ አለ ሲሆን አተከፈተሽ ገነት ነው የሚገቡ። መነኩሴ ንብረት አያፈራማ። አያችሁ ደጋግናቸው መልካም ናቸው፣ ግን ያቺ ያለቻቸው ንብረት ዳንዳት ሆነባቸው። ያለም ዛሬ ያለን እኛን መጀመሪያ ቀጥሎ መነኮሳት ይማራችሁ። አስባችሁት? አይ አደራችሁ መነኩሴ መሆን ከፈለጋችሁ ኑሮውን ኑሩት እንጂ አደራችሁ ወደ ቆቡ እንዳትገቡ አደራችሁ። እውነቴን ነው። እዳው ከባድ ነው። አንድ ተጨምራላችሁ። አንድ ቀን መነኮሳትን ይዘው ሲሄዱ መንገድ ላይ አንድ መነኩሴ መጣን። ረብቻ ይሁንኝ ባካችሁ አብሬ ይሄዳል። እኛ ድሆች ነን፣ ስንቅ አልያዝንም፣ ስንቅ ካላቸው ተቀላቀል አሉት አቡነ አርክሊድስ። ግድ የለም እናንተ ጋር ግን ትንሽ ቁራሽ ይዘዋል። አይደርስ ማለት ሲደርሰው ትንሽ ነው፣ አያጠግበውም። ከዛ ምንድነው የሚያደርጉ መነኮሳቱ? የሁሉ ዳዊት የሁሉ ጨርቅ አንድ ላይ ተሰብስበው አንድ ሰው ነው የሚሸከሙ፣ በተራ በተራ ማለት ነው። እየተራረፉ እኔ ልረዳችሁ ማለት ደግ መስጠት አላዩትም። እነሱ ፊት ይሄዳሉ። ለካ አጅር ይዞባቸው ይላል። ዘመነኮሳቱ አረ ወንድማችን እያሉ መጮህ ወንድማችን አረ ሳይመሽ ወንድም እንፈልግ ይላል። እኛ ሀገር ሰው ወንድማችን ይኖራል። አባ አርክሊድስ አይ አረ ተውቶ ስለታል አላ አይ ልብስ ይላል አንዱ አይ ምናምን ይላል። አባ አርክሊድስ ቁጭ አይ አባታችን አንተ ማዘን ካሉ አዎ ለሌላ አይደል ዳዊት ቀለባቸው አይደል የቅዱሳን እኮ ዳዊት አይ በጣም ዳዊት ብሎ አለ። አይ ለዳዊት ግን አልታገስም አለ። ጌታዬ ዳዊትን መልስልኝ፣ ዳዊትን መልስልኝ። ሲሄዱስ ፍጥጥ ብሎ እጅግሩ እንደዚህ ብሎ ይንቀጠቀጣ። አንተ ምን ሆንክ? ብቻ የሆነ ሰዓት ላይ አለለካሳቸው ሲጸልዩ ጨለማ ወረደብኝ፣ እጅግሬ ታሰረ፣ ይቅር በሉኝ ብሎ አንተ ማለት ለጠላት ነው ብሎ ንብረታቸውን እንደገና ተቀብሎ ይዘውት ይደዋል ይባላል። እኔ ቅዱስ ሌላ ብዙ ተአምራት ያላቸው ናቸው። መጨረሻ ላይ እመቤታችን ከማረፋቸው በፊት ልጄ አለ ወደ ሰማይ ወስዳቸው ተርበህ ተጠምተህ ኖርሃልና እችን ጠጣ ብላ አጠጣቻቸው። ከዛች ጊዜ በኋላ እህል ውሃ ሳይቀምሱ ነው ያረፉ። ኋላ ምን አለቻቸው? ልጄ እንደወደድከው እንዳከበርከው ከአብዬ ጊዜ ጋር እንድትኖር ፈቅጄልሃለሁ አለቻቸው ይባላል። እና አብሮ ስምህን አብሮ የሚያከብሩትን አከብራለሁ የሚል ቃል ኪዳን የትውልድ ቃል ኪዳን ተቀብለዋል። ይህንን አስባለ ደራሲ መልካም ጊዜ መጀመሪያ ላይ ሰላም ክቡር ስምከ ለክቡር ስምህ የሚቀርበውን ሰላምታ ፍዳነ በአፉዬ አንደበቴ ስለተናገረ ፈንታ የዚያን ዋጋ እስከ ማዘኑ ይትናዘዝ ማይደር ሐዘን ልቤ የሐዘን ማደሪያ የሆነ ልቤ እስከሚረጋጋ እስከሚጽናና ድረስ አለ አብዬ ጊዜ ተነስና ለናዞት ታጽናናኝ ታረጋጋኝ ዘንድ አብዬ ጊዜ ወይ ና ተነስ ና እባክህ አለና ግን ወመተረፍከ አንተ እንበለ ትምጻእ አወየ አባቴ ግን ዛሬ አይመቸኝም ወደ አንተ አልመጣም ብለህ ከቀረህ አደራ ለአርክሊድስ ወልከ ፈነው ሀቢ ልጅን አርክሊድስን ግን እንድትልክልኝ አንተ ከቀረህ አደራ ብሎ ይላል። እና ጻድቁ ጋር ከዚህ ደብር የማይለዩ ደግ ሰው ናቸውና ጻድቁ አባታችን አርክሊድስ ዛሬ ረፍታቸው ነው። በረከታቸውን ያሳድርብን። ነገ 29 ነው። ቅድም በስንክሳር የሰማችሁት ቅዱስ ድሜጥሮስ ሰማዕቱ፣ ቅዱስ ስቅጣር አባ ጸቃዋ ድንግል የደብረ ዘይት ኢትዮጵያዊ ነው። በስንክሳር ያልተጠቀሱ ደብረ ወገግ አሰቦት ገዳምን የመሰረቱት አቡነ ሳሙኤል፣ እንደዚሁም አቡነ ታዲዮስ ጻድቁ በሰሜን ኢትዮጵያ ክፍል የባትራው አባት የሚባሉት
በ30 ነቢዩ መጥምቁ ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ማርቆስ ልደቱ ነው። ከወላጆቹ ጋር እናከብረዋለን። የዚያን ቀን አባ አብርሃም የሚባሉ ጻድቅ፣ እንደዚሁም ቅዱስ ፋሲለደስና አፄ ይስሐቅ ንጉሱ እናስባለን። በአንድ ቅዱስ ናኩቶ ለአብን እለፊቅ ጦር ሰማዕታትን፣ በሁለት እና አባ ጴጥሮስ እና አባ ሊባኖስ ዘመጣን፣ በሶስት ቅዱስ ናኩቶ ለአብን ድጋሚ እናስበዋለን። ቅዱስ አምደ ሚካኤልን፣ ቅዱስ ኪርያቆስን፣ አቡነ ፍሬ ካህን፣ አቡነ መድኃኒነ እግዚእ መነኮስን፣ አቡነ ቶማስ ዘዘናቁድ የሚባሉት በሰሜን ኢትዮጵያ ክፍል ነው የተጋደሉ ቅዱስ ናቸው። በአራት ሰማዕታት አቢማኮስ፣ አዛሪያኖስ፣ ያዕቆብ፣ ዮሐንስ፣ ቶማስ ዘደማስቆ እና ኢትዮጵያዊ ጻድቅ አባ አበይዶ ወይም አባ አበጊዶ። በአምስት የዛሬ ሳምንት ታላቁ ቅዱስ ኢትዮጵያዊ ብሔራውያን የገባው አባ ዮሐኒ አራዊት ያሳደጉት። እንደዚሁም ቅዱስ ቴዎድሮስና ሰማዕቱ ሐዋርያው ቅዱስ ለንጊኖስ ዓመታዊ በዓላቸውን እናከብራለን። እግዚአብሔር ሁላችንም የዚያ ሰዎች ይበለን፣ የዚያ ሰዎች ይበለን። እመቤታችን ጣዕመ ፍቅሯን ያሳድርብን። ለምስጋና እንነሳ።
ከልጅ ወዳጇ ማንዳት አማለን መዓቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እድሜና ጤናውን ያድልልን። ለወንድሞቻችንም ቃለ ሕይወት ያሰማልን። በቅዱስ ቦታው ተገኝተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ፍጻሜያችን ያሳምርልን። ለታመመ ምሕረቱን ይላክልን። የሞቱት ወገኖቻችን ነፍሳቸውን ይማርልን። ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ከሕይወቶም ስርየት በቶምና ጉርት ገብረ ሥላሴ ሰላም ያሳድረን። አቡነ ዘበሰማያት ኢየሱስ ክርስቶስ ከመይስራኤልና የማይሰራ ኃጢአት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ለተስፋው ለርስቱ ያብቃልን። 2 3 እየሆናችሁ መሄድ አትዘንጉ። ወንድሞች ደግሞ እህቶችን ይሸኙ። በቸር ያስፈጸመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁ ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ሰላም ያሳድረን።